ያስጨነቀኝ መስሎት ሲፎክርብኝ በጨነቀኝ ጊዜ ወደ አንተ ጮኩኝ። ሰማይ ዝቅ አርገህ ከተፍ አልክልኝ። አቤቱ ወዳጅ እወድሃለሁ። አቤቱ የኔ ወዳጅ እግዚአብሔር አለቴ መድኃኒቴ የምታመንበት ሆነኝ ረዳቴ ረዳቴ በዙሪያዬ ሆኖ ጠላት ሲያውከኝ ያስጨነቀኝ መስሎት ሲፎክርብኝ በጨነቀኝ ጊዜ ወደ አንተ ጮኩኝ። ሰማይ ዝቅ አርገህ ከተፍ አልክልኝ። አቤቱ ጉልበቴ ሆይ እወድሃለሁ። የኔ ወዳጅ እወድሃለሁ። እግዚአብሔር አለቴ መድኃኒቴ የምታመንበት ሆነኝ ረዳቴ ረዳቴ ተቀናቃኝ የለው ወይንም ባለጋራ ፊት ለፊት የሚቆም ግጥሚያ ከሱ ጋራ በአሕዛብ ፊት ሊነግስ በእርግጥ ይገለጣል። ብንወድም ባንወድም ኢየሱስ ይመጣል። የሚመጣ ሃሌሉያ! ኢየሱስ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። የእግዚአብሔር ጸጋና የእግዚአብሔር አብሮነት ከሁላችሁ ጋር ይሁን ማለት እፈልጋለሁ። በተለያየ ሁኔታ ውስጥ ያላችሁ ኢትዮጵያውያንና ኤርትራውያን በጌታ ፍቅር ሰላም እላችኋለሁ። ጸዳል ሰላም ላንቺ ይሁን። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባረክ። እንግዲህ ዕድሜና ጤናን ቀጥሎልን በእንደዚህ አይነት ሁኔታ እንድንገናኝ መንፈስ ቅዱስ ስለፈቀደ ጌታን መንፈስ ቅዱስ እጅግ አድርጌ መባረክ እፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። በየትኛውም ስፍራ ያላችሁ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ። ለአንድ ላልተወሰነ ቀን በተለያዩ አገልግሎቶች ምክንያት ወደዚህ መምጣት አልቻልኩም ነበረ። እግዚአብሔር ረድቶኝ ዛሬ ወደ እናንተ መጥቻለሁ። ዛሬ መንፈስ ቅዱስ በመካከላችን ታላቅና አስገራሚ የሆነን ጊዜ ይሰጠናል። ክብር ለኢየሱስ ይሁን። አሜን። ስለዚህ የምትገቡ ሰዎች በሙሉ ሼር እያደረጋችሁ ለብዙዎች እንዲደርስ ለብዙዎች እግዚአብሔር አምላክ ያሰበውን የዚህ ዓመት መጨረሻ የእግዚአብሔርን ፍቃድ የምንካፈልበት የእግዚአብሔርን ሐሳብና ዕቅድ በኢየሱስ ስም የምናገርበት ምሽት ይሆናል። እግዚአብሔር የተወደደ ጊዜን ይሰጠናል። በጣም በአገልግሎቴ በሼር የምታግዙኝ ሰዎች 1 ሰው ለ5 ሰው ለ10 ሰው ሼር እያደረጋችሁ አገልግሎቴን በብዙ ቦታዎች እንዲደርስ አድርጉ። እግዚአብሔር ዘመናችሁን ይባርክ። ጌታ ዛሬ ያወራቸዋል። ጌታ ዛሬ ይናገራቸዋል። በአስደናቂ ሁኔታ እግዚአብሔር መንፈስ ቅዱስ ይገለጣል። የተቋጠረን የሚፈታ፣ የተዘጋን የሚከፍት፣ የታመመን የሚፈውስ፣ አበቃ የተባለውን ነገር ጌታ ኢየሱስ አብዝቶ ይባርካችሁ። ኔትወርክ ትንሽ ያስቸግረኛል። ቢሆንም ግን ጌታ መልካምን ጊዜ ይሰጠናል። በዚህ ያላችሁላችሁንም ጌታ ኢየሱስ ዘመናችሁን ይባርክ። ዛሬም እግዚአብሔር አምላክ በተለየ አይነት መንገድ ሕይወታችሁን ይጎበኛል። ነገራችሁን እግዚአብሔር ይጎበኛል። ጌታ አብዝቶ ይባርካችሁ። ኔትወርክ ይቆራረጣል፣ እያስተካከልኩኝ ነው። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። የምትገቡ ሰዎች በሙሉ ሼር አድርጉልኝ። ለምትወዷቸው ሰዎች በሙሉ ሼር አድርጉልኝ። ያለውበት ቦታ የሚመች ቦታ ላይ ስላልሆነ ኔትወርክ የሚሳብበት ቦታ አይደለም። ብዙ ሰዓቶችን አሻሽያለሁ፣ ነገር ግን እየጠፋ ሃሌሉያ
እግዚአብሔር አብዝቶ ይባርካችሁ። ሃሌሉያ። ኢየሱስ ያድናል። ትንሽ ደቂቃ እንግዲህ ታገሱኝ። የተለያየ ሁኔታ እየጠፋ ነው። እግዚአብሔር አምላክ ይባርካችሁ። ክብር ለጌታ ይሁን። ስለዚህ እናንተ ሼር አድርጉልኝ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው የምወዳችሁ። በዚህ ያላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። የትኛውም ተግዳሮት ቢኖር፣ የትኛውም የጠላት ሐሳብና ዕቅድ ቢኖር ጌታ መንፈስ ቅዱስ ይሄንን የጠላትን ሐሳብና ተጽዕኖ እግዚአብሔር ይሰብረዋል። ክብር ለጌታ ይሁን። ስለዚህ በጣም ሼር አድርጉልኝ። ብዙ ሰዎች ጋር እንዲደርስ ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ሃሌሉያ። ጥቂት ደቂቃዎች ጌታን እባርካለሁ። የዓመት ሊጠናቀቅ የተወሰኑ ቀናቶች ናቸው የቀሩት። በእነዚህ ቀናቶች ውስጥ ሊገለጥ ያለውን የጨለማን ሥራ እግዚአብሔር ያፈርሰዋል። ክብር ለጌታ ይሁን። ሊሰራ ያለውን የጨለማን እጅ እግዚአብሔር ይቆራርጠዋል። ክብር ለጌታ ይሁን። አማሎ ሳክራዲካሎቫኒያስ የእግዚአብሔር መገኘት በብዙ ሰዎች ሕይወት ላይ እግዚአብሔር አምላክ ይገለጣል። በብዙ ሰዎች ሕይወት ላይ እግዚአብሔር ታላቅ ነገር ያደርጋል። ማላዶላ ባጃና ላባጋንዳ ሬሌቤ ጄኒያ ቬላ ካልዶና ማርዳኒያሳ ትግል ሲበዛ፣ ውጥረት ሲበዛ፣ የጠላት ጫናና የትኛውም ተግዳሮት ሲበዛ እግዚአብሔር ምስክሬ ነው፣ ጌታ ሊገለጥና ሊሰራ ነው ማለት ነው። ሃሌሉያ። ሌክሎቫናሳ ካርዳኒያሳ ያንተ ምህረትና ጸጋ አሁን በዚህ ሰዓት በኢየሱስ ስም እንዲገለጥ ጸልያለሁ። ያንተ ኃይል እንዲገለጥ ጸልያለሁ። ያንተ ኃይልና እጅ እንዲገለጥ፣ ምህረት እንዲገለጥ፣ በጎነት እንዲገለጥ፣ ብዙዎች ነፃ ይወጡ ዘንድ እግዚአብሔር ወንድና ሴት ልጆች ከየትኛውም አጋንንታዊ ተግዳሮት፣ ከየትኛውም በሽታ፣ ከየትኛውም የጠላት ሐሳብ ነፃ ይወጡ ዘንድ አሁን በጌታ በኢየሱስ ስም ጸልያለሁ። ይህ ቃል በመጣ ጊዜ እግዚአብሔር ዲያብሎስ የሰራውን ጨለማ የሰራው እንደሚፈርስ አምናለሁ። ዛሬ በጌታ በኢየሱስ ስም የብዙዎች ቀንበር የተሰበረ ይሆን። የብዙዎች መርገም የተሰበረ ይሆን። የብዙዎች ጠላት ዛሬ በኢየሱስ ስም የወደቀ ይሆን። እናገራለሁ። የእግዚአብሔርን ኃይል የሚያግድ የእግዚአብሔርን መንፈስ የሚይዝ አየር ላይ ተቀምጦ የሚሰራ የብዙዎችን ኃይል የበላ የብዙዎችን አቅም የበላ የልጅነታችሁን ኃይል የበላ የጨለማ ጉልበት አሁን በጌታ በኢየሱስ ስም የተመታ ይሆን። ወጣትነት ኃይላችሁን የበላ የልጅነት ኃይላችሁን የበላ ይሄ ጨለማ ዛሬ በጌታ በኢየሱስ ስም ይመታል። ራባዳላባጃና ላባጋንታራዳላባያ ወርዴሬቤጄኒያ ያለፈው ዓመት ኃይልን የበላ ያለፉት ዓመታቶችን ኃይልን የበላ አቅምን የበላ ዛሬ እንዳትቆም ያደረገ ዛሬ እንዳትቆም ያደረገሽ በተለያየ አቅጣጫ የሚታገል ይሄ የጨለማ እጅ በጌታ በኢየሱስ ስም የተዋረደ ይሆን። የብዙ ሰዎች አቅምና ኃይል ባለፉት ዘመናቶች ተበልቷል። ባለፉት ዓመታቶች ተበልቷል። ጌታ ግን እንደዚህ አለኝ፣ ይሄንን የበላውን ኃይል እግዚአብሔር ዛሬ ይመታዋል። ዋርዳኒያ ሳፕራዲያ ላባጃና ላባጋን ተራራ ላባያ አየሩ የተለቀቀ ይሆን። አየሩ የተለቀቀ ይሆን። ማሎቫኒያሳ ሚግዚያው የተለቀቀ እንዲሆን፣ አገልግሎት የተፈታ እንዲሆን፣ ብዙ ሰዎች ልባቸው እንዲፈታ፣ ብዙ ሰዎች አይምሮአቸው እንዲፈታ የእግዚአብሔር ኃይል እየሰነጠቀ እንዲሄድ፣ እየሰበረ እንዲሄድ፣ እያለፈ እንዲሄድ፣ እየደረመሰ እንዲሄድ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ልቀቅ አየሩ። ከኔ ጋር የተቃወማችሁ ጸልዩ። በዚህ ዓመት ሰይጣን ያዘጋጀው ትልልቅ ፕሮግራሞች አሉ። ትልልቅ አጀንዳዎች አሉ። ትልልቅ እቅዶች አሉ። ሼር እያደረጋችሁልኝ እንደገና ደግሞ አብራችሁኝ የተቃወማችሁ ጸልዩ። መርገምና የጠላት አዋጅ ዛሬ ይሰበራል። መርገምና የጠላት አዋጅ ዛሬ ይሰበራል። ድግምቶች ይሰበራሉ። ይህ ዓመት ከመግባታችን በፊት ሰርተው ያዘጋጁት አለ፣ አቅደው ያዘጋጁት አለ፣ ደግመው ያስቀመጡት አለ። ይህንን ዓመት አይሻገሩም ብለው ሞትን ያወጁ፣ በሽታን ጽፈው የቀበሩ ዛሬ እግዚአብሔር ምስክሬ ነው። ይህ ዓመት ከመጠናቀቁ በፊት የብዙ ሰዎች ሕይወትና ዕድሜ ከመቀጠፉ በፊት እግዚአብሔር ጣልቃ ገብቶ ያጋንንትን ጉልበት መታ በኢየሱስ ዋላ ባባባባያ ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። አየሩ የተለቀቀ ይሁን። ስፒሪቱ የተለቀቀ ይሁን። ይህንን ቪዲዮ በኢየሱስ ስም የሚታገል ይህንን አገልግሎት የሚታገል በናዝሬቱ በኢየሱስ ስም የተመታ እንዲሆን ጸልያለሁ።
ማዕበሉ አብሮኛ አይነጋም እያላችሁ ጻፉ። ማዕበሉ አብሮኛ አይነጋም፣ ወጀቡ አብሮኛ አይነጋም፣ ፈተናው አብሮኛ አይነጋም፣ የሚቀጥለው ዓመት አይሻገርም፣ አብሮኝ ከዚህ ምሽት በኋላ አይነጋም፣ አብሮኝ ከዚህ ምሽት በኋላ አይቀጥልም። እግዚአብሔር አምላክ ጣልቃ ይገባል። ራባጃና ላባጋን ታራዳ ላባያ። አሁን የምትገቡ ሰዎች ሻሎም ብያለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ባላችሁበት ቦታ በሙሉ ይባርካችሁ። ሼር አድርጉልኝ ብዙዎች ጋር እንዲደርስ፣ ብዙዎች ጋር እንዲሆን፣ ብዙዎች ጋር ይሄ ቪዲዮ እንዲደርስ። እግዚአብሔር ምስክሬ ነው። ቀንበርን ዛሬ ምሽት እግዚአብሔር ሰብራለሁ አለኝ። የአጋንንትን እኔ ሁሌ አልገባም፣ ሁሌ በተከታታይ ቀን አልገባም። የምገባበት ቀን አለ። ያ ቀን ላይ ደግሞ በአጋጣሚ ፕሮግራሞች ሲደራረቡብኝ፣ ሌሎች ነገሮች ሲደራረቡብኝ ምንም ላረግ ስለማልችል መሬት ላይ ያለውን አገልግሎት አገለግላለሁ። እንደገና ደግሞ ጊዜና ሰዓት ወቅት ሲሰጠኝ ጌታ ደግሞ መልእክቶችን ይዤ ወደ እናንተ እመጣለሁ። እግዚአብሔር ምስክሬ ነው። ዛሬ ጌታ እንደዚህ ብሎኛል። ማዕበሉ አብሮክ አይነጋም አለኝ። ይህንን መልእክት የተቀበልኩት ከሳምንት በፊት ነው፣ ከ4 ቀን በፊት ነው። እና ጌታ እንደዚህ አለኝ። አንድ ምሽት ላይ አዳር ትጸልይ ጌታ እንደዚህ አለኝ። ራዳላባያ ማዕበሉ አብሮ አይነጋም አለኝ። እግዚአብሔር ምስክሬ ነው። ይህንን መልእክት እግዚአብሔር ከሰጠኝ ከ2 ቀን በኋላ የ1 ዓመት እግዚአብሔር በሽታን፣ የ1 ዓመት እግዚአብሔር የጠላትን መዝገብ፣ የጠላትን ክስ እግዚአብሔር ገለበጠው በኢየሱስ ስም፣ ገለበጠው በኢየሱስ ስም። በዚህ ዓመት የተቀበላችሁት መከራ፣ በዚህ 2 ወር ውስጥ የተቀበላችሁት መከራ፣ በዚህ 6 ወር ውስጥ የተቀበላችሁት መከራ አብሯችሁ አይቀጥልም። ዛሬ ምሽት አይነጋም። አንድ ሰው አይነጋም ከኔ ጋር እያለ ይጻፍ እስቲ። አይነጋም አብሮኝ፣ አይቀጥልም አብሮኝ፣ አይሻገርም አብሮኝ። ምክንያቱም እግዚአብሔር ከኔ ጋር ነው። ራላባጃና ላባጋንታ ቬልዳንያኖ ራላባያና መጋልዶ። መንፈስ ሲመጣ ያናግርሃል። መንፈስ ሲመጣ ታሪክን ይለውጣል። መንፈስ ሲመጣ ጨለማን በብርሃን ይገለብጥልሃል። መንፈስ ሲመጣ ኃይል በኢየሱስም ታገኛለህ። መንፈስ ሲመጣ በሽታ አቅም ያጣል። ጉልበተኛው አቅም ያጣል። ኃይለኛው አቅም ይሻጣል። ከዛን ጌታ እንደዚህ ያለኝ፣ ጌታ ምስክሬ ነው። ይህንን አስተውዬ ሳይ ጌታ ምስክሬ ነው። ጌታ እንደዚህ ያለኝ፣ ልቤ በእግዚአብሔር ጸና፣ ቀንዴም ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። እጅግ በማዳን ደስ የሚል ይህ ምስጋና ወደ ውስጥ ይመጣ። እግዚአብሔር ምስክሬ ነው። የብዙዎች ቀንድ ዛሬ ከፍ ከፍ ይላል። የብዙዎች ቀንድ ዛሬ ከፍ ከፍ ይላል። የሞዓባውያን ቀንድ እግዚአብሔር ይገለብጠዋል። የሞዓብ ቀንድ ዛሬ ይገለበጣል። ዋርዳንያሳ የበሽታ ቀንድ የወላችሁ ብርታት ነው። ቀንድ ኃይልን ነው የሚያሳየው። ቀንድ ጉልበትን ነው የሚያሳየው። ሐና ግን እንደዚህ አለች፣ ልቤ በእግዚአብሔር ጸና አለች። እንደገና ደግሞ ቀንዴ ከፍ ከፍ አለልኝ አለች። አፌም በጠላቶቼ ላይ ምን አለ? ተከፈተ አለች። እነሆ በማዳን ደስ ብሎኛል አለች። ሬላ ካርዳንያሳ የደስታ ምዕራፍ ይከፈታል። የደስታ ዜና ይወጣል። በጠላቶቻችሁ ዘመን፣ በጠላቶቻችሁ ኃይል፣ በጠላቶቻችሁ መንደር እግዚአብሔር ድል ይሰጣቸዋል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ራሎባ ጃና ላባጋን ታራዳላባያ ማጃን ያሎባ ርዳንያሳ በጌታ በኢየሱስ ስም ጸልያለሁ። ማዕበሉ አብሯችሁ አይነጋም። ወጀቡ አብሯችሁ አይነጋም። ችግር አብሯችሁ አይነጋም። ፈተና አብሯችሁ አይነጋም። የጠላት ሐሳብ አብሯችሁ አይነጋም። የጠላት ፕሮግራም አብሯችሁ አይነጋም። ምክንያቱም ዛሬ የሚመጣው ቃል፣ ዛሬ አልፎ የሚያገኛችሁ ቃል በህይወታችሁ ላይ ታምራት ያደርጋል። በህይወታችሁ ላይ ታምራት ያደርጋል። አንድ አማኝ ካለ እንደዚህ ይበል እስቲ፣ አብሮኝ አይነጋም እያለ ይጻፍ እስቲ። አብሮኝ አይነጋም እያላችሁ ጻፉ። ቶሎ ቶሎ በሉ። ሃሌሉያ። ብዙም አልቆይም። መንፈስ ቅዱስ የተባረከ ይሁን። እግዚአብሔር የሰጠኝን ሰዓትና ጊዜ ተጠቅሜ እወጣለሁ። ለሚያምን ሰው ዛሬ አብሮት አይነጋም። ለሚያምን ሰው ዛሬ እግዚአብሔር አምላክ ምስክሬ ነው። መከራው አብሮት አይነጋም። ጭንቀቱ አብሮት አይነጋም። ፈተናው አብሮት አይነጋም። በሽታው አብሮት አይነጋም። እግዚአብሔር አይነጋም አለኝ ጌታ። አይነጋም። እግዚአብሔር በሌሊቶቻችሁ ላይ በዚህ ዓመት የመጣባችሁ ሰዓት ላይ እግዚአብሔር ችግራችሁን ከቤታችሁ ከህይወታችሁ ጠራርገው ያወጣዋል። ክብር ለጌታ ይሁን። ያወጣዋል። እግዚአብሔር ያወጣዋል። ችግርሽን ያወጣዋል። ያለ ካልዳንያሳ ያወጣዋል። የሞትን አዋጅ እግዚአብሔር ያወጣል። የኪሳራን አዋጅ እግዚአብሔር ያወጣል። እንደ ጠላት ሐሳብ ቢሆን ኖሮ በዚህ ዓመት የተቀበልነው መከራ ለሞት ነበረ። በዚህ ዓመት የተቀበልነው መከራ ሊገለን ነበረ። እግዚአብሔር ግን ጣልቃ ገባና እንደዚህ ያደረገ፣ አብሮክ አይነጋም አለኝ። ልክ ሊፈጸም
ጥቂት ጊዜያቶችና ቀናቶች ሲቀር ጌታ እንደዚህ አለ፣ አብሮክ አይነጋም አለ። እግዚአብሔር ዛሬ ምስክሬ ነው። በብዙዎቻችሁ ሰዎች ህይወት ላይ እግዚአብሔር ጣልቃ ገባ በኢየሱስ ስም። እግዚአብሔር ጣልቃ ገባ በኢየሱስ ስም። ክብር ለኢየሱስ ይሁን። ክብር ለወደደን ይሁን። እስቲ አብሮኛ አይነጋም 7 ሰው 8 ሰው 9 ሰው 10 ሰው ያለው አብሮኛ አይነጋም እያላችሁ ጻፉ። ቶሎ ቶሎ በሉ። ጌታ ኢየሱስ የተባረከ ይሁን። አብሮን አይነጋም። አብሮ አያረጅም። አብሮ አይቀጥልም። አብሮ አይሻገርም። አብሮ አይቀጥልም። እግዚአብሔር በጌታ በኢየሱስ ስም ይሄንን ማዕበልና ወጀብ እግዚአብሔር ያጠፋዋል። ማሎ ሳክራ ጃና ለባሃዲጋ ወራ ዊልዳኒ አሎባያና መጋንዶ ለአሊክላ ዳንያ ሶፕሬደረበጄኒያ ተጽዕኖች በሙሉ የተመቱ ይሆኑ። ረጋሚዎች የተመቱ ይሆኑ። መተተኞች የተመቱ ይሆኑ። ፈልፈልቱ መንፈስ ነገርን የሚፈለፍል ኢጃናሳ ችግርን የሚፈለፍል በጌታ በኢየሱስ ስም በሽታን የሚፈለፍል በጌታ በኢየሱስ ስም ከሕዝብ ሕይወት ላይ የተጠረገ ይሆን። ከሕዝብ ሕይወት ላይ የተጠረገ ይሆን። ኢየሱስ ይባረክ። የወደደን ኢየሱስ ጌታ ነው። የመረጠን ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። አምላኬ እግዚአብሔር የተባረከ ይሁን። በጣም አጭር ደቂቃ ነው የምቆየው። እግዚአብሔር የተባረከ ይሁን። ይቅርታ ሌላ አገልግሎት ላይ ስለነበርኩ ድምጼ ተዘጋግቷል። እግዚአብሔር ይባረክ። ዛሬ የምንከፋፈለው ሐሳብ በማቴዎስ ወንጌል ምዕራፍ 14 ላይ ያለውን ከቁጥር 22 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አብረን እናያለን። ክብር ለጌታ ይሁን። አብሮኝ አይነጋም እያላችሁ ጻፉ። ቶሎ ቶሎ በሉ። አብሮኝ አይነጋም፣ አብሮኝ አይሻገርም፣ አብሮኝ አይቀጥልም። የብዙዎች መርገም እየተቀበረ ነው። የብዙዎች ሞት እየተቀበረ ነው አያለው በእግዚአብሔር መንፈስ። ከዚህ ላይ ውጭም የምታዩኝ እንደገና በዚህ ላይ ውስጥም ያላችሁ ሰዎች አብሯችሁ እንዳይቀጥል እየተቀበረ ነው። አብሯችሁ እንዳይቀጥል እግዚአብሔር እየቀበረው ነው። እግዚአብሔር ነገሩን እየቀበረው ነው። በሽታን እየቀበረ ነው። ከውስጣችሁ እየነቀለ ነው። የብዙዎች መርገም ተሰበረ በኢየሱስ ስም። ሃኒሳ ክራዲያላቦስ ከዛን እንደዚህ ይላል። ክብር ለጌታ ይሁን። እንዲህ ይላል፣ ወዲያውኑ ደቀ መዛሙርቱ በጀልባ ተሳፍረው ወደ ማዶ እንዲቀድሙ ታዘዛቸው። ሕዝቡን ለማሰናበት ወደ ኋላ ቀረት አለና ሕዝቡን ካሰናበተ በኋላ ለመጸለይ ብቻውን ወደ ተራራ ወጣ። በጨለመም ጊዜ ብቻውን በዚያ ነበረ። በዚያም ጊዜ ጀልባው በባህር ላይ ዘልቃ እየተጓዘች ሳለ ነፋሱ ተነስቶ ማዕበሉን ትንገላታ ጀመረ። ነፋሱ ተነስቶ በማዕበሉ ትንገላታ ጀመረ። ከሌሊቱም በአራተኛው ክፍል ኢየሱስ በባህሩ ላይ የተራመደ ደቀ መዛሙርቱ ወዳሉበት መጣ። ደቀ መዛሙርቱም በባህሩ ላይ የተራመደ ሲመጣ ባዩት ጊዜ ፈሩ ይላል። እነርሱም ክብር ለጌታ ይሁን። ደቀ መዛሙርቱም በባህር ላይ የተራመደ ሲመጣ ባዩት ጊዜ ፈሩ። እነርሱም ምታት ነው በማለት በፍርሃት ምን አደረጉ? ጮሁ ይላል። ምታት ነው ብለው በፍርሃት ምን ማድረግ ጀመሩ? መጮህ ጀመሩ። ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አላቸው። ጴጥሮስም ጌታዬ ሆይ አንተ ከሆንክ በውሃው ላይ ተራምጄ እየተራመድኩ ወደ አንተ ልምጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከጀልባው ላይ ወርዶ በውሃው ላይ የተራመደ ወደ ኢየሱስ አመራ ይላል። ነገር ግን ይላል የነፋሱን ኃይል ባየ ጊዜ ፈራ ይላል። መስመጥም ሲጀምር ጌታዬ ሆይ አድነኝ ብሎ ምን ማድረግ ጀመረ? መጮህ ጀመረ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ትጠራጠራለህ አለው። ኢየሱስም ጴጥሮስን ጀልባው ላይ እንደወጡ ነፋሱም ጸጥ አለ። ከዚያም በጀልባ ውስጥ የነበሩት በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በእውነትና በመንፈስ የሚሰገድለት፣ በሽታ የሚነቀልለት፣ ሐዘን የሚመታለት፣ ለቅሶ የሚጠረግለት፣ ማዕበሉ የሚሰማለት፣ ወጀቡ የሚሰማለት፣ ኧረ የጌታ ይገባዋል ክብር፣ ኧረ የጌታ ይገባዋል አምልኮ፣ ኧረ የጌታ ይገባዋል ስግደት። ማዕበል ይታዘዝለታል፣ ተፈጥሮ ይታዘዝለታል፣ ጨለማ ይታዘዝለታል፣ አጋንንቶች በሽታ በሉት፣ ከባድ የሚባሉ አንኳር የሚባሉ ኩንታል የሚባሉ የትኛውም ጥያቄዎች ይታዘዙለታል። የጌታ
ይሰሙለታል። ጌታ ስጋ ለብሶ መጣ እንጂ እሱ መለኮት ነው። ስጋ ለብሶ መጣ እንጂ እሱ አምላክ ነው። ስጋ መጣ እንጂ እሱ ዘላለማዊ ነው። ወላጃና ማያና ሞሻ በአንቺ ሕይወትና በቤተሰቦችሽ ላይ የመጣ የጠላት አዋጅ ማዕበል ዛሬ ምሽት በኢየሱስ ስም ተነቀለ። ይሄ ማዕበል ተመታ በኢየሱስ ስም። አንድ ሰው አሜን ይበለኝ እስቲ። ሃሌሉያ። ወራዳላ ባጃና ላባያ ከሰዎች አቅም በላይ የሆነ ከሳይንስ አቅም በላይ የሆነ ከሰዎች ዕውቀት በላይ የሆነ ከሰዎች አስተሳሰብ በላይ የሆነ እረ ጌታ እንደዚህ ብሎኛል። ለአንድ ሰው ማዕበሉ አብሮት አይነጋም አለኝ ጌታ። አብሮት አይቀጥልም አለኝ። አንዳንዶቻችሁ እንደዚህ ይሆናል፣ ቀብራችሁ ትሻገራላችሁ። አንዳንዶቻችሁ እንደዚህ ይሆናል፣ አራግፋችሁ ትቀጥላላችሁ። አንዳንዶቻችሁ እንደዚህ ይሆናል፣ ተናግራችሁ በእናንተ ሕይወት ላይ የመጣውን ገልብጣችሁ መውጣት ይሆናል። ይሆናል። ኢየሱስ ጌታ ነው። በስራችሁ ላይ የተዘራ ዘር፣ በሕይወታችሁ ላይ የተዘራ ዘር ከዚህ ምሽት ጀምሮ የተነቀለ ይሆን፣ የተመታ ይሆን በኢየሱስ ስም። በጣም የሚያስገርመኝና የሚያስደንቀኝ የመጽሐፍ ቅዱስ ክፍል ነውና በጣም የሚገርማችሁ ማቴዎስ እንግዲህ ቀራጭ የነበረ ሰው ነው። ከአራቱ ወንጌላውያን ወይም ደግሞ ከሶስቱ ወንጌላውያን አንደኛው ማቴዎስ ነው። ቀራጭ ነው። የክርስቶስ ሐዋርያ የነበረ ሰው ነው እና በጣም የሚያስገርመውና የሚያስደንቀው ነገር ሶስቱም እነዚህ ወንጌላውያን በተለያየ አይነት መንገድ ነው ስለ ኢየሱስ ሕይወት የጻፉት እና ማቴዎስ ስለ ኢየሱስ ሲጽፍ ስለ ንግስናው እንደገና ደግሞ ቀራጭ ስለነበረ ሕግን ትኩረት አድርጎ የጻፈበት ሐሳብ ነው እና ኢየሱስ በምድር ላይ ሲንቀሳቀስ ማቴዎስ ሲጽፍ ንግስናውን ምን እያደረገ ነው? ንግስናውን እየገለጠ ንግስናውን እየተናገረ የሚገልጽበት ሐሳብ ነው እና ይሄ ክፍል የሚጀምረው ኢየሱስ በባህሩ ላይ ከመራመዱ በፊት 5,000 የሚያሉ ህዝቦችን ከመገበ በኋላ የሚጀምር ነው እና ታስታውሱ እንደሆነ ሐዋርያትን ሁለት አደረገና ላካቸው ወንጌልን እንዲሰብኩ። አሜን። እጸልይልሻለሁ። ሐዋርያትን ምን አደረገ? ሁለት እንዲሰብኩ ምን አደረገ? ላካቸው ይላል። ሰብከው አጋንንትን አውጥተው አስተምረው ከተመለሱ በኋላ የሚገርመው ነገር ምግብ እንኳን የሚበሉበት ሰዓት ስላልነበራቸው ባያቸው ጊዜ ንስቱ ይረፉ ብሎ ወደ ተራራቸው ይዛቸው በወጣ ጊዜ ህዝቡ በሙሉ ስላያቸው ተከተሏቸው ይላል መጽሐፍ። አሁን ህዝቡ ሲከተሏቸው ምን ማድረግ ጀመሩ? መደበቅ የሚችሉበት ቦታ አይደለም። ተሰውረው መብላት የሚችሉበት ቦታ አይደለም። ከዛን ኢየሱስ ህዝቡን ባየ ጊዜ እረኛ እንደሌላቸው በጎች ተበትነው ስላያቸው ራራላቸው ይላል እና ምን ማድረግ ጀመረ? በዛው ድካም ውስጥ ሆኖ ማስተማር ጀመረ። በዛው ሁኔታ ውስጥ ሆኖ የእግዚአብሔርን መንግስት መስበክ ጀመረ እና ተመልከቱ፣ ይህንን በሚያደርግበት ጊዜ እሱ ያስተምራል፣ አጋንንቶች ይመታሉ። እሱ ያስተምራል፣ በሽታ ይመታል። እሱ ያስተምራል፣ መናፍስቶች ይረግፉ ነበረ። ብዙ ህዝብ ነፃ ከወጣ በኋላ ሲያያቸው ርቧቸዋል። ወዴትም መሄድ የላቸውም፣ ጠምቷቸዋል። እና ጌታ እንደዚህ አላቸው፣ ሰበሰበውና ደቀ መዛሙርቶቹን እንደዚህ አላቸው፣ እናንተ የሚበሉትን ነገር ስጧቸው አላቸው። ጌታ ሆይ ቀኑ ስለመሸ አለው። ቀኑ ስለመሸ በአቅራቢያቸው ወዳለ መንደር ሄደው ምግባቸውን ይፈልጉ ሲላቸው እነሱን እናንተ መግቧቸው ሲላቸው ያለን 5 እንጀራ ነው፣ እንደገናም ደግሞ 2 ዓሣ ነው። ማራዳ ላባጃና ላባያ ለአንድ ሰው ጥቂቱ ነገር እግዚአብሔር ይባርክለታል። ለአንድ ሰው ጥቂቱ ነገር እግዚአብሔር ያበዛለታል። በእጃችሁ ላይ ምን አለ? በእናንተ ሕይወት ምን አለ? በቤታችሁ ምን አለ? ጥቂት ነገር የያዛችሁትን ነገር ልናገር፣ ቃል ላውጣ በጌታ በኢየሱስ ስም። ያ ጥቂት ነገር በኢየሱስ ስም ይባረካል። አንድ ሰው አሜን ይበለኛ። አንድ ሰው አሜን እያለ ይጻፍ እስቲ። ሃሌሉያ። ከዛ በኋላ አምጡት አላቸው። እነዚህን 5 እንጀራና 2 ዓሣዎችን አምጧልና ባርኮ ሰጣቸው ይላል። 5,000 የሚያህል ሕዝብ፣ ያውም ወጣት ወንዶች ብቻ ናቸው፣ ሴቶቹ ሳይቆጠሩ። እግዚአብሔር አምላኬ የኔ ጌታ ራዲክላዶቫኒያስ ወና ካልዶኒያሳ ገደብ የማይዘው ትንሽነት የማይዘው ይሄ ጌታ በዚህ ዓመት ይሄ ዓመት ሳያልቅ በበረከት በኢየሱስ ስም የሚቀጥለው ዓመት ትገባላችሁ። በበረከት የሚቀጥለው ዓመት ትገባላችሁ። እንደዚህ ነው ያላቸው። በጣም የሚገርመኝና የሚያስደንቀኝ ነገር እንዲህ ነው ያላቸው። አምጡት አለና ባረከላቸው ይላል። ባርኮም ቆርሶ ሰጣቸው ይላል። 5,000 የሚያሉ ህዝቦች ምን ማለት ጀመሩ? መመገብ ጀመሩ። 5,000 የሚያሉ ህዝቦች ምን ማለት ጀመሩ? መብላት መጠጣት ጀመሩ። ዛሬ በጌታ በኢየሱስ ስም ጥቂቷ ነገር እግዚአብሔር ይባርክልሃል። ጥቂቷን ነገር እግዚአብሔር ይባርክልሻል።
ጥቂቷን ነገር እግዚአብሔር ያሰፋልሻል። ክብር ለጌታ ይሁን። ጌታ ኢየሱስ ይባረክ። ራላባ ጃና ላባ ጋንታ ቬና ሳፕራዲካሎ ቫጃና ላሃዲጋ ኢየሱስ ጌታ ነው። ማራዲያቦስያ ቬና ሳክራዳ ላባ ጃና ላባ ጋንታ ከዛ በኋላ ምን አደረገላቸው ይላል? ባርኮ ሰጣቸው ይላል። ባርኮም ከሰጣቸው በኋላ አሁን ህዝቡን ለማሰናበት ወደ ኋላ ቀረ ይላል። እነዚህን ደቀ መዛሙርቶች ግን ጌታ ምን አላቸው? ወደ ማዶ ወዳለው ወደ ቤተ ሳይዳ ተሻግራችሁ ምን በሉኝ ጠብቁኝ አላቸው። አሁን ዋናው ታሪኩ እዚህ ላይ ነው የሚጀምረው። ተመልከቱ እንግዲህ ጌታዬ ማዶ ላይ የሚሰራው ታላቅ ስራ አለ። ጌታዬ ተሻግሮ የሚሰራው ታላቅ ስራ አለ። በእናንተ ህይወት የሚሰራው ስራ አለ። እስቲ ወደ ማዶ እሻገራለሁ በሉ። እስቲ ወደ ነገ ህይወቴ እግዚአብሔር ወዳለልኝ ህይወት እሻገራለሁ የሚል ሰው ካለ አሜን ይበለኝ እስቲ። ማላዲያ ላባያና ማጋልዳኒያስ ይኸውላችሁ ማዶ የሚሰራ ስራ አለ። ስለዚህ እንደዚህ አላቸው፣ አዘዛቸው ይላል። ወደ ማዶ እንዲሻገሩ ምን አረጋቸው? አዘዛቸው ይላል። ዋርዳኒያሳ ወላ ካርዳኒያሳ ታዛችሁና ሰምታችሁ የወጣችሁ ሰዎች በፍጹም ላትቆሙ እግዚአብሔር አምላክ ነገራችሁን ዛሬ በኢየሱስም ፈቶታል። አንድ ሰው አሜን ይበለኝ እስቲ። አሜን አሜን እያላችሁ ጻፉ። ኢየሱስ ጌታ ነው። ጌታ ኢየሱስ ይባረክ። ሃሌሉያ። እስቲ አሜን እያላችሁ ጻፉ እስቲ። ቆሟል እንዴ ይሄ ነገር? ክብር ለኢየሱስ ይሁን። አሜን አሜን እያላችሁ ጻፉ። ቶሎ ቶሎ በሉ እስቲ። ሃሊ ክላዶላ ባጃና ላባጋን ታራዳ ላባያ ግዴለም አማኝ ካለ ዛሬ እግዚአብሔር ምስክሬ ነው። አብሮት የሚነጋ ነገር የለም። አብሮት የሚቀጥል ነገር የለም። ነገሩን በሙሉ ቀብሮ ይሻገራል ዛሬ። ነገሩን በሙሉ ተቀብሮ ይሻገራል ዛሬ። መርገም ተቀብሯል ዛሬ በኢየሱስ ስም። በዚህ ዓመት የተዘራውን ዘር እግዚአብሔር አምላክ ቀብሮ ነው ያወጣው። ሃሌሉያ። ቀብሮ ነው ያስቀረው። ሃሌሉያ። መልካም የተዘሩ ዘሮች በሙሉ ይወጡና በክፋት የተዘሩ ዘሮች በሙሉ ይቀበራሉ ዛሬ። ክብር ለጌታ ይሁን። አሜን ነው ወይ? እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባረክ። አሊ ክላዳ ላባ ጃና ላባ ጋን ታራዳ ላባያ ጆቻችሁን ጌታ ይጠቀም። አሜን እያላችሁ ጻፉ። ቶሎ ቶሎ በሉ እስቲ። ሊያችሁ ቬላ ካርዳኒያሳ ነገራችሁ ተቀብሮ ትሻገራላችሁ። በጌታ በኢየሱስ ስም አዋጅ ተቀብሮ ትሻገራላችሁ። መርገም ተቀብሮ ትሻገራላችሁ። የጠላት ምክር ተቀብሮ ትሻገራላችሁ። አንድ ሰው አሜን 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 እያለ ይጻፍ እስቲ። በዚህ ሰዓት እንኳን እግዚአብሔር አምላክ ታላላቅ ነገሮችን እያደረገ ነው። ለሚያምን ሰው ሁሉ ይቻላል። ለሚያምን ሰው ታሪኩ ይለወጣል። ለሚያምን ሰው መዝገቡ ይከፈታል። ጠላት የከፈተው የክስ መዝገብ ይዘጋና እግዚአብሔር የራሱን መዝገብ ይከፍታል። ሃሌሉያ። ኢየሱስ ጌታ ነው። አሚክላዶላ ቫኒያስ ዣላሃዳላባያ ማላዱላ ባሃዲጋ ወራላ ላባ ጃና ላባ ጋንታራዳ ላባያ ክብር ለኢየሱስ ይሁን። ክብር ለወደደን ይሁን። ከዛ በኋላ እንደዚህ አላቸው፣ ወደ ማዶ ቀድማችሁ ይተሻገሩ አላቸውና ጀልባ አስነስተው ጉዞ ጀመሩ ይላል። የተወሰነ ማይልስ የተወሰነ ምዕራፍ ከገጠፉ በኋላ የተወሰነ ቦታ ላይ ከደረሱ በኋላ ማዕበሉ ጀልባይቱን ማናወጥ ጀመረ። ሊያዶ ላባ ጃና ላባሲያ እሱ ተሻገሩ ብሏቸዋል። እሱ ማዶ ጠብቁኝ ብሏቸዋል። እሱ ሄዳችሁ በዛ ጠብቁኝ ብሏቸዋል። ነገር ግን በጀመሩ ጊዜ ማዕበል አናወጣቸው፣ ወጀብ አናወጣቸው። ማላቦሳ ጀምራችሁ በኢየሱስ ስም ያቋረጣችሁ፣ ጀምራችሁ በኢየሱስ ስም እየተንገጫገጫችሁ ያላችሁ ዛሬ ጌታ እንደዚህ ብሎኛል፣ ይሄንን ማዕበልና ወጀብ አብሯችሁ አይሻገርም አለኝ ጌታ። አንድ ሰው አሜን ይበለኝ እስቲ። ይሄ ማዕበል አብሮኛ አይሻገርም። ይሄ ወጀብ አብሮኛ አይሻገርም። ይሄ ጠላት ምክር አብሮኛ አይሻገርም። አንዳንዶቻችሁ እኮ ትንቢታችሁን ሰምቶ ስለሆነ ነው ሰይጣን ምንም ያደርገው አታክ የሚያደርጋችሁ። አታክ የሚያደርገው ሰዎችን ነገር የሚዘጋው ይሄ ሰይጣን የብዙዎችን ትንቢት ስለሚያውቅ ሰማ። ምን ላይ ተገናኛቸው? ማዕበሉ ላይ ተገናኛቸው። ይሄ ሰይጣን ይሄ ዲያብሎስ ማዕበሉ ላይ ተገናኛቸው። ራላባ ጃና ላባሲያ እሱ ህዝቡን ሊያሰናብት ወደ ኋላ ቀርቷል። እሱ ህዝቡን ሊሸኝ ወደ ኋላ ቀርቷል። ኤላ ካባኒያሳ ተሻገሩ ማዶ ጠብቁኝ ያላቸው ጌታ ወደ ኋላ ቀርቷል። እነዚህ ተሻገሩ የሚባሉ ደቀ መዛሙርቶች ደግሞ በማዕበል እየተናወጡ ነው፣ በወጀብ እየተናወጡ ነው። ዛሬ ጸልያለሁ፣ ቤታችሁ እየተናወጠ ያለ፣
ትዳር እየተናወጠባችሁ ያላችሁ ሰዎች፣ በልጆች እየተፈተናችሁ ያላችሁ ሰዎች፣ በስራ እየተፈተናችሁ ያላችሁ ሰዎች ጌታ መንፈስ ቅዱስ እንደዚህ ብሎኛል። በዚህ ዓመት አብሯችሁ አይሻገርም አለ። አይሻገርም አለ ጌታ። ራዳላባጃና ላባሲያ ቬና ካልዳንያሳ ጠላት የሰራው እግዚአብሔር ምስክሬ ነው። ረጃጅም ጦሮችን ያለው ጠላት ያሰበው ጨለማ ያሰበው አዘጋጅቶ አቅዶ አነጣጥራለሁ ብሎ ያዘጋጀውን ጦሮች እግዚአብሔር አምላክ ሲደረምስበት አያለሁ፣ ሲያበላሽበት አያለሁ። የብዙዎቻችሁ በኢየሱስ ስም ሲደረመስ አያለሁ። በሽታ ሲነቀል አያለሁ፣ መከራ ሲነቀል አያለሁ፣ ሕመም ደዌ ሲነቀል አያለሁ፣ እጦትና ባዶነት ሲመታ አያለሁ። ፈተና በኢየሱስ ስም ሲመታ አያለሁ። ሰይጣን የሚከፍተው የትኛውም ይላዲያኖ ማሳ ዛሬ ምሽት ተነቀለ በኢየሱስ ስም። ተመልከቱ፣ ሰይጣን ሁልጊዜ የሚሰራው ታርጌት የሚያደርገው በሽታ መወርወር ከፈለገ ይስብና ይለቅልሃል። ኪሳራ ከሆነ ይስብና ይለቅልሃል። ምክንያቱም የሰራበት ነው፣ የደከመበት ስለሆነ። እኔ ደግሞ የደከመበትን ዛሬ ውሃ ቸልሼበታለሁ። የደከመበትን ዛሬ አፍርሼልሃለሁ። የደከመበትን ዛሬ እግዚአብሔር አምላክ ገልብጦልሃል በኢየሱስም። ሰይጣን ለብዙ ዓመት የደከመበት ነገር ተገለበጠ በኢየሱስም። ተገለበጠ፣ ተገለበጠ በኢየሱስም። ተገለበጠ በኢየሱስም። ኢየሱስ ጌታ ነው። ጌታ ኢየሱስ ይባረክ። እና በጣም የሚገርመኝ ነገር ተሻገሩ ሲላቸው አሁን ብቻቸውን ነው። ጌታ የለም፣ በስጋ ከነሱ ጋር የለም። ከዛ በኋላ እንደዚህ ያላቸው አልፋችሁ ማዶ ተሻግሮ ይጠብቁኝ ስላቸው ማዕበል ማናወጥ ጀመራቸው። ማዕበሉ ገፍቶ 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 ባህሩ ያለበት መሃል ላይ ከተታቸው። መውጫ የለ፣ ማምለጫ የለ፣ ወደኋላ መመለሻ የለ፣ ወደፊት መሄድ አይቻል። ማዕበሉ ገፋ ገፋና የት ከተታቸው? የባህሩ መሃል ላይ ከተታቸው። የሆነ ሰርክል ውስጥ ያላችሁ፣ የሆነ መከራ ሰርክል ውስጥ ያላችሁ ሰዎች፣ የሆነ ወጀብ ሰርክል ውስጥ ያላችሁ ሰዎች ጌታ እግዚአብሔር እንደዚህ ይለኛል፣ የዚህን የማዕበሉን ጉልበት መትቼዋለሁ ይለኛል። የዚህን የማዕበሉን ጉልበት መትቼዋለሁ ይለኛል። ሃሌሉያ! ይኸውላችሁ መውጣት የማይችሉበት መመለስ የማይችሉበት ሰርክል ውስጥ ከተታቸው። ወይዮ በቃ ልንጠፋ ነው። ከምድር ርቀዋል፣ ሰው እንዳያስጥላቸው። ከመሬት ርቀዋል፣ ሰው እንዳያስጥላቸው። አናዛ ክራዳላ ባጃና ላባያ። ይሄ ጌታ ግን እያያቸው ነው። በስጋ ይገለጥ እንጂ የሚታገሉትን እያየ ነው። ለመኖር በኢየሱስ ስም እየታገለ ነው። እየታገሉ ነው ለመኖር፣ ለማሸነፍ፣ ማዕበሉን ለማሸነፍ፣ የመጣውን ወጀብ ለማሸነፍ፣ የመጣውን ተግዳሮት ለማሸነፍ እየታገሉ ሳለ ያያቸዋል። ዛሬ ጸልያለሁ፣ ለመኖር እየታገላችሁ ያላችሁ፣ ከኪሳራ ለመውጣት እየታገላችሁ ያላችሁ በኢየሱስ ስም የእግዚአብሔር ኃይል ወደ እናንተ መጣ። የእግዚአብሔር ጉልበት ወደ እናንተ መጣ። አየህ፣ መታገል ጥሩ ነው። መቅሰፊያውን ይዞ መታገል ጥሩ ነው፣ ምንም ችግር የለውም። ነገር ግን የመለኮት ኃይል ሲመጣ ግን የሚያታግላችሁ ማዕበል በሙሉ መቆም ይጀምራል። እሱ ግን እያያቸው ተራራ ላይ ይውጣ እንጂ ከተራራ ቆሞ አይደለም ያያቸው። መለኮታዊ በሆነ ኃይል መለኮታዊ ልጅ ክላዶቫና ሳካርዳኒያስ ብዙዎች ከወጥመድ ሲያመልጡ አያለሁ። ብዙዎች ከጨለማ ሲወጡ አያለሁ። ብዙዎች ከተዘጋ ቤት ተከፍቶላቸው ሲወጡ አያለሁ። ከተዘጋ ቤት ውስጥ ብዙዎች ሲያመልጡ አያለሁ። ከጭንቀት ነፃ ሲወጡ፣ ከመርገም ነፃ ሲወጡ፣ ኧረ እግዚአብሔር እንደዚህ አለኝ፣ ይሄንን መርገም ሰብሬያለሁ አለኝ። አንድ ሰው አሜን ይበለኝ እስቲ። ክብር ለጌታ ይሁን። ዋላጃና ላባጋንታራ ዳላባሲያ ሃሌሉያ። ይሰማል የማወራው ነገር። ማዕበሉ አብሯችሁ ምን አይልም፣ አይነጋም፣ አይነጋም፣ አይነጋም እያላችሁ ጻፉ። ሃሌሉያ። አይነጋም፣ ማዕበሉ አብሮኝ አይነጋም፣ ወጀቡ አብሮኝ አይነጋም፣ አይነጋም፣ አይነጋም እያላችሁ ጻፉ። ቶሎ ቶሎ በሉ፣ ቶሎ ቶሎ በሉ። አይነጋም፣ አይነጋም። በምትናገሩት ንግግር እግዚአብሔር አምላክ ከእናንተ ህይወት ጋር አብሮ እየሰራ ነው። አለማመናችሁን ተዉ፣ መጠራጠራችሁን ተዉ። ዛሬም እግዚአብሔር በስራ ላይ ነው። ለምዳችሁ ያላችሁ ሰዎች ተዉ። በልምድ ውስጥ የእግዚአብሔር ቃል አይለመድም። የእግዚአብሔር ኃይል አይለመድም። የእግዚአብሔር ቃል ቋንቋ ለሆነባችሁ ሰዎች፣ ለመግባቢያ እየተጠቀማችሁ ያላችሁ ሰዎች፣ እናንተ ሰዎች ብዙ ረጅም መንገድ አትሄዱ። እግዚአብሔር ምስክሬ ነው። እግዚአብሔር አዲስ ነው። ማለዳ ማለዳ አዲስ ነው ይላል። በየሰዓቱ አዲስ ነው። በየደቂቃው አዲስ ነው። ያንቺን ህይወት ታሪክ ለመቀየር ዛሬም እግዚአብሔር ትክክል ነው። ሃሌሉያ። ዛሬም እግዚአብሔር ኤልሻዳይ ነው። ሃሌሉያ።
አይነጋም እያላችሁ ጻፉ። ወጀቡ አብሮኝ አይነጋም፣ ማዕበሉ አብሮኝ አይነጋም፣ በሽታው አብሮኝ አይነጋም፣ ስቃዩ አብሮኝ አይነጋም፣ ሬሌቤጄኒያ አይነጋም፣ መገፋቱ አብሮኝ አይነጋም፣ የጠላቱ ኃይል አይነጋም፣ ብቸኝነት አብሮኝ አይነጋም። የመለኮት ጉልበት የመለኮት ኃይል አሁን ይመጣል፣ ማዕበሉ ላይ ይመጣል። በጣም የሚያስደንቀውና የሚያስገርመው ነገር መታገል ሲጀምሩ ጌታ ያያቸው ከሩቆ ነው። አሁን ሲያያቸው ማዕበል አለ፣ ወጀብ አለ፣ ንፋሱ አለ፣ በርትቶባቸዋል። ለመኖር እያደረጉት ያለው ትግል እንዳይመስላችሁ፣ ለመቀጠል ታልፎ ለመሻገር ለመሄድ እያደረጉት ያለው ትግል በጣም ከፍተኛ ነው። ስለዚህ ጌታ አያቸው ይላል። በጣም የሚገርመኝ ጌታም አያቸው ይልና ክብር ለኢየሱስ ይሁን። ጌታም ባያቸው ጊዜ ይላል ማሎ ታርዳንያ ሳግላ ሀዲጋ ራባሃ ጃና ላባጋን ተራራ ላባያ በአራተኛው ክፍለ ሌሊት ይላል ሊነጋጋ ነው፣ አብቅቷል። ማልዶናሳ ካርዳንያሳ ሌሊቱን ሙሉ ሲታገሉ አድረዋል። ሌሊቱን ሙሉ ወጀብ ሲያሰቃያቸው አድረዋል። ነገር ግን አራተኛው ክፍለ ሌሊት ላይ ይላል፣ አራተኛው ገደማው ላይ ይላል የኔ ጌታ በማዕበሉ ላይ፣ የኔ ጌታ በወጀቡ ላይ፣ የኔ ጌታ እነሱ ባስጨነቃቸው ንፋስ ላይ እየተራመደ መጣ። ያው ሊያበቃ ነው። በዛው ሌሊት ነው መከራቸው የጀመረው። በዛው ሌሊት ነው ማዕበላቸው የጀመረው። ነገር ግን አብሯቸው አልነጋም። ነገር ግን አብሯቸው አልቀጠለም። አብሯቸው በኢየሱስ ስም አልቀጠለም። የሚቀጥለው ቀና ውስጥ አልገባም። እግዚአብሔር እንደዚህ አለኝ፣ በዚህ ወር ውስጥ የተቀበላችሁት መከራ በዚህ ወር ውስጥ ይዘጋል አለኝ ጌታ። በዚህ ወር በዚህ ዓመት በዚህ ወር እግዚአብሔር ምስክሬ ነው፣ የብዙዎችን መከራ እግዚአብሔር ገለበጠ። አናማኝ ካለ አሜን ይበለኝ እስቲ። ሃሌሉያ። ዋርዳንያ ሴክለቤጄኒያ ማዕበሉን የተቀበሉት በዛው ሌሊት፣ ችግሩን ለመፍታት የመጣው በዛው ሌሊት። ሃናሳ ክራዳላባኒያስ በጌታ በኢየሱስም እንደዚህ ይሆናል። በጌታ በኢየሱስም እንደዚህ ይሆናል። ጠላት የማያስቆመው ትውልድ ያለው፣ ጠላት የማይገፋው ትውልድ ያለው፣ ጠላት የማያስቆመው ትውልድ ያለው። ኢየሱስ ጌታ ነው። ከዛ በኋላ በጣም የሚገርመው ነገር ልክ ሲመጣ ባዩት ጊዜ ይላል መጽሐፍ፣ ባዩት ጊዜ ይላል መጽሐፍ ምታት መሰላቸው። አሁንም ልባቸው በጥርጣሬ ነው ያለው። አሁን ልባቸው በጥርጣሬ ውስጥ ነው ያለው። ሬላባ ጃና ላባሲያ የእግዚአብሔር መንግስት የሚሰራው በእምነት ነው ወዳጆቼ። የእግዚአብሔር መንግስት የሚሰራው ከእግዚአብሔር ጋር ባለ ግንኙነት ነው ወዳጄ። ዛሬ ጸልያለሁ፣ አብሯችሁ በጌታ በኢየሱስ ስም አይነጋም። አብሯችሁ በጌታ በኢየሱስ ስም አይቀጥልም። ጨለማ የዘራው ዘር ዛሬ በኢየሱስ ስም ተደረመሰ። ዋልዳንያ ላባሃዲጋ ልቀቅ፣ በጌታ በኢየሱስ ስም ልቀቅ የብዙዎችን ኃይል። እስቲ እጆቻችሁን ወደፊት አድርጉና ከእጆቻችሁ ላይ መርገም ልስበር፣ የኪሳራን መንፈስ ልስበር። ወደ ስክሪኑ ዘርጉ። በጌታ በኢየሱስ ስም አሁን በእምነት የዘረጉ በሙሉ በጌታ በኢየሱስ ስም ከኪሳራ ይወጡ ዘንድ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ማጃኒያስ ሳካርዳኒያስ ማሎሳ እሺ፣ በኋላ ጸልያለሁ። እግዚአብሔር ኪሳራ አይሆንም ይለኛል። ለሁለት ሴቶች ናቸው። ኪሳራ አይሆንም። እስቲ ኪሳራ አይሆንም እያላችሁ ጻፉ። ቶሎ በሉ። ኪሳራ አይሆንም በሉ እያላችሁ ጻፉ። ቶሎ በሉ። ጌታ ሆይ በልዩነት በኢየሱስ ስም ትሰራለህ። በእምነት ለሚቀበሉ እግዚአብሔር ይሄ መልእክት ለና እያንዳንዳቸው በጌታ በኢየሱስ ስም ወደ ህይወታቸው እንዲገባ ጸልያለሁ። ወደ ቤታቸው እንዲገባ ጸልያለሁ። መልእክት ይዘው የተቀመጡ ብዙዎች አሉ። እግዚአብሔር ትንቢት ሰምተው የተቀመጡ ብዙዎች አሉ። እግዚአብሔር ተናግራቸው ብዙዎች የተቀመጡ ሰዎች አሉ። ዛሬ ግን በተናገርካቸው መልእክትና ትንቢት ላይ ኃይል ይምጣ በኢየሱስ ስም። ኃይል ይምጣ በኢየሱስ ስም። ኃይል ይምጣ በኢየሱስ ስም። የስ ኪሳራ አይሆንም። መርገም አይሆንም። የጨለማ ጭፍሮች ሁሉ ተመተዋል። የሰይጣን ቁራጭ በሙሉ በጌታ በኢየሱስ ስም ተደርምሰዋል። ማጆናሳ ካርዳኒያስ ቤላ ከላዳላቫኒያስ ሜለበጀኒያ ሌሊት ላይ የሚርመጠመጡ ከመናፍሱ የተላኩ አይጦች በጌታ በኢየሱስ ስም ይመቱ በኢየሱስ ስም። ይመቱ በኢየሱስ ስም። ያንዳንዱ ባይጥ ነው እንደዚህ የሚዞረው ቤቱን እንደዚህ ነው የሚዞረው። እየተሰራ ያለ ስራ ነው።
እግዚአብሔር አምላክ ይሄንን መርገምና ወጀብ በኢየሱስ ስም ጠረገ። ተልከው የመጡ ተጠረጉ በኢየሱስ ስም፣ ተጠረጉ በኢየሱስ ስም። ያስ አንተ አታውቅም፣ ሌሊቱን ይዞርሃል አይጥ። አንቺ አትወቂም፣ የሚላክብሽ ነገር አለ። እግዚአብሔር ይህንን መንፈስና አሰራር እግዚአብሔር ገልብጦታል በኢየሱስ ስም፣ ገልብጦታል በኢየሱስ ስም። ያስ ከዛ በኋላ ምትሃት መሰላቸው፣ ምትሃት መሰላቸው። ጌታ ሲመጣ ምትሃት መሰላቸው። ገና ሲያዩ ምትሃት መስሏቸዋል። ከዛ በኋላ ኢየሱስ ሲመጣ ስላላዩት ምትሃት ስለመሰላቸው በፍርሃት መጮህ ጀመሩ። በቃ አለቀን ማለት ጀመሩ። ዛሬ የመጣው ቃል በብዙዎቻችሁ ህይወት ላይ እግዚአብሔር ስራን እየሰራ ነው። በብዙዎቻችሁ ጤንነት ላይ፣ በብዙዎቻችሁ ህይወት ላይ ኢላኮቫኒያሳ እቀበላለሁ ያላችሁ ጻፉ። ቶሎ በሉ። እቀበላለሁ። እግዚአብሔር ዛሬ ጣልቃ ገብቶልኛል። እግዚአብሔር መጥቶልኛል። ማዕበሉ አብሮኝ አይነጋም፣ ወጀቡ አብሮኝ አይነጋም የሚል ሰው ካለ አሜን አይርስበት እያለ ይቀበል። በጌታ በኢየሱስ ስም የተቀበላችሁት ነገር በህይወታችሁና በእናንተ ጉዳይ ላይ ፍሬ ማፍራት ጀመረ። ኪሳራ ወጣ። ብዙዎች በኢየሱስ ስም ከእግዚአብሔር የሚቀበሉት ነገር አለ። በኢየሱስ ስም ውሰጂ በኢየሱስ ስም። ጌታ ይባረክ። ከዛን በጣም የሚገርመው ከዛ በኋላ ኢየሱስም ወዲያውኑ አይዟችሁ አትፍሩ፣ እኔ ማንኛ አላቸው? ኢየሱስ ነኝ አላቸው። አትፍሩ፣ ያስፈራችሁን ላነሳላችሁ ነው የመጣሁት። እስቲ ነው አላለመነው። ጴጥሮስ ጌታ ኢየሱስ መሆኑ ሲያውቅ ቅድም ሲያታግለው የነበረው ማዕበል ላይ፣ ቅድም ሲያስፈራው፣ ቅድም ሲያሰጋው ሞቱን ካላፈጠንኩ እያለ ያለው ማዕበል ላይ አንተ ኮንክ ልምጣ አለው። ና አለው። ጌታ ደግሞ ምን ተስኖት ምን አቅቶት ሄደ? ጌታ ማዕበል ላይ ትራመዳለህ በኢየሱስ ስም። ወጀብ ላይ ትራመዳለህ በኢየሱስ ስም። ያቃተ ነገር ላይ ትራመዳለህ። ስንፍና ይመታ በኢየሱስ ስም። በእምነት ስንፍና ውስጥ የገባችሁ ይመታ በኢየሱስ ስም። አኒሳ ካርዳኒያስ ሃሌሉያ። የኔ ጌታ ይችላል። ሃሌሉያ። ጴጥሮስ እንደዚህ አለ፣ ልምጣ ወይ ሲለው ና አለው። ራላባኒያሳ እየተራመደ እሱ ወዳለበት እንዲመጣ አዘዘው ይላል። ጴጥሮስም እየተራመደ መጣ። ቅድም እኮ እያታገለው ነበር። ቅድም እኮ እያስለቀሰው ነበር። ቅድም እኮ ወየው ጠፎ እያለ ነበር። ቅድም አበቃልኝ እያለ ነበር። እግዚአብሔር ምስክሬ ነው። የብዙዎቻችሁ ህይወት፣ የብዙዎቻችሁ ነገር በጌታ በኢየሱስ ስም ይቀጥላል በኢየሱስ ስም። ሃሌሉያ። ማላዲያና ማሳፕራዲያና ባያ ዋላ ጃኒያሶ አገልግሎት ይቀጥላል። ባክ ኃይል ይቀጥላል በኢየሱስ ስም። ህይወት ይቀጥላል በኢየሱስ ስም። ጤንነት ይቀጥላል በኢየሱስ ስም። የእግዚአብሔር እጅ በኢየሱስ ስም ያስቀጥለዋል። እነሆ የእግዚአብሔር እጅ ከማዳንስ አላጠረችም። አይኖቹ ከማየት አልደከሙም። ጆሮቹ ከመስማት አልደከሙም። እግዚአብሔር ምስክሬ ነው። በሽታና መርገምን አናቅለ፣ በሽታና ሐዘንን አውልቀ። እግዚአብሔር ምስክሬ ነው። ትቀጥላላችሁ በኢየሱስ ስም። አንሰው እቀጥላለሁ ያለ ይጻፍ እስቲ። እቀጥላለሁ ያለ ይጻፍ እስቲ። ሃሌሉያ። ትቀጥላላችሁ በኢየሱስ ስም። እንቀጥላለን። የሚያስቀጥል ምንም አይነት ነገር ላይኖር ይችላል። እንደ ሰውኛ ብናይ ምንም ላይሆን ይችላል። ነገር ግን የሚያስቀጥለን የእግዚአብሔር የህይወት መንፈስ አለ። ጂክላዳላቫኒያሳ ኢላቶቫናሳ ፕራዲካሎቫጃና ላባሃዲጋ ከዛ ልምጣ ሲል ቀጠለ ይላል። ናለውና እዘዘኝ አለውና መቀጠል ጀመረ። ልክ መቀጠል በጀመረ ጊዜ ይላል ጥቂት እንደሄደ ኢየሱስ ጋር ሊደርስ ሲል ወጀቡን አየ፣ ማዕበሉን አየ። ወይኔ አለ፣ በዚህ ማዕበል ላይ ነው የተራመድኩት፣ በዚህ ወጀብ ላይ ነው የተራመድኩት፣ በዚህ ባስፈራኝ ነገር ላይ ነው የተራመድኩት አለ። እያየው ጌታ መጠራጠር ጀመረ። መፍራት ብቻ አይደለም፣ ሰውየው መጠራጠር ጀመረ። አሊካርዳኒያሳ ከዚህ ሰዓት ጀምሮ አትጠራጠሩ። የእምነት መንፈስ ገባባችሁ በኢየሱስ። የእምነት መንፈስ ገባባችሁ።
የእምነት ኃይል ገባባችሁ በኢየሱስ ስም። አየህ፣ ተጠራጥረህ የምታቆመው ነገር ለአንተም ለህይወትም ለቤተሰቦችም የሚጠቅም ነገር አይደለም። በጣም ጥርጣሬ መጽሐፍ ቅዱስ የእግዚአብሔር ቃል በጣም ነው የሚከለክለን፣ በጥርጥር ውስጥ የምናደርጋቸው ነገሮች። ለዛ ነው መጽሐፍ አምናችሁ የጸለያችሁትን ነገር በሙሉ ምን ትላላችሁ? ትቀበላላችሁ አለ። አምነህ ነው የምትጸልየው እንጂ ጸልየህ አይደለም የምታምነው። አይተህ ሳይሆን የምታምነው፣ ሳታይ ነው ማመን ያለብህ። እግዚአብሔር ምስክሬ ነው። ብዙ ሰዎች እግዚአብሔር ምስክሬ ነው በእምነት ሲሞላቸው አያለሁ፣ በኃይል ሲሞላቸው አያለሁ፣ በእግዚአብሔር ጸጋ ሲሞሉ አያለሁ፣ በእግዚአብሔር ኃይል ሲጎበኙ አያለሁ። በጌታ በኢየሱስ ስም ይሄ መንፈስ በኢየሱስ ስም ያገኛችሁ። ይሄ እግዚአብሔር ቃል በሕይወታችሁ ስራ ይስራ። ኢየሱስ ጌታ ነው። ጌታ ኢየሱስ የተባረከ ይሁን። ከዛ በኋላ ምን ማድረግ ጀመረ? መጠራጠር ጀመረ፣ መስጠም ጀመረ። እየሰጠመ ባለበት ሰዓት ላይ ጌታ እንደዚህ አለው፣ አረ ጌታ ሆይ እየሰጠምኩ ነው አለ። አረ ጌታ ሆይ እየወረድኩ ነው አለ። ነገሬ እያሽቆለቆለ ነው፣ ሕይወቴ እያሽቆለቆለ ነው፣ ነፍሴ እያበቃላት ነው። ጌታ ሆይ ምን በለኝ፣ አውጣኝ። ጌታ ሆይ ታደገኝ። ጩኸታችሁን ሰምቶ የሚሰራ ጩኸታችሁን መልቶ በኢየሱስ ስም የሚመልስ ጸሎታችሁን የሚሰማ ይሄ እግዚአብሔር መንፈስ በኢየሱስ ስም መጣ፣ በኢየሱስ ስም ገባ። ኢየሱስ ጌታ ነው። ከዛ በኋላ እንደዚህ ነው ያሉት። መስጠም ሲጀምር እርሱም ና አውጣለውና እጁን ዘርግቶ ያዘው። አንተ እምነት የጎደለ፣ አንተ ምን የጎደለ? እምነት የጎደለ፣ እምነት የጎደለ። ስለምን ምን ትምናልክ? ተጠራጠርክ። ተጠራጥራችሁ የምታቆሙት ነገር ላይኖር ጌታ መንፈስ ቅዱስ በእናንተ ህይወትና በእናንተ ልብ ላይ የእምነትን መንፈስ፣ በእናንተ መንፈስ ላይ የእምነት መንፈስ በኢየሱስ ስም ከተተ በኢየሱስ ስም ከተተ በኢየሱስ ስም ከተተ በኢየሱስ ስም። የእምነት መንፈስ ከመንከራተት ህይወት፣ አንድ አይነት ከሆነ ህይወት፣ ተደጋጋሚ ከሆነ ህይወት በጌታ በኢየሱስ ስም ለየዋችሁ። ሳታምኑ አዲስ ነገር ያላያችሁ፣ ሳታምኑ አዲስ ነገር በኢየሱስ ስም ሬሌ በጄኒያ ዘመን ያለፈባችሁ፣ ሳታምኑ የሳታችሁ፣ ሳታምኑ የሰመጠባችሁ በጌታ በኢየሱስ ስም ከአንድ ቸርች ወደ ሌላ ቸርች እየሄዳችሁ ያላችሁ ሰዎች እግዚአብሔር እንደዚህ አለ፣ የእምነትን መንፈስ ከትቼባችኋለሁ አለ። የሰማችሁት ቃል ይፈራል፣ የሰማችሁት ቃል ያፈራል። በአገልግሎት አፈራለሁ፣ በስራ አፈራለሁ፣ በቢዝነስ አፈራለሁ፣ በትዳር አፈራለሁ። በጌታ በኢየሱስ ስም የትኛውም አቅጣጫ ላይ ያለ መካንነት በጌታ በኢየሱስ ስም ዛሬ ተጠረገ። ባለማመናችሁ የከፈላችሁትን ዋጋ ተመልከቱ። ዝም ብላችሁ ባለማመናችሁ በእናንተ ህይወት ላይ የመጣው፣ ባለማመናችሁ በእናንተ ህይወት ላይ የተዘረጋው፣ ባለማመናችሁ በህይወታችሁ ላይ ያጣችሁት ብዙ ነገር አለ። እግዚአብሔር ምስክሬ ነው። አምናለሁ ነገሩ ይሆናል። አምናለሁ የብዙ ሰዎች አዲስ ነገር ይጀምራል። አምናለሁ የብዙ ሰዎች በሽታ ተነቀለ። የብዙ ሰዎች በሽታ ተነቀለ። የብዙ ሰዎች መርገም ተነቀለ። የብዙ ሰዎች የተዘራ የጠላት ዘር ተነቀለ። ተነቀለ በኢየሱስ ስም፣ ተነቀለ በኢየሱስ ስም። ጌታ ለዚህ ነው እንደዚህ ያላቸው ሐዋርያቱን፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ አለ። እኔ ግን ስለ እምነታችሁ ስል ምን አልኩኝ አለ? ማለድኩኝ አለ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። የብዙ ሰዎች እምነት ተመለሰ። ከዛ በኋላ እንዲህ አለው፣ ኢየሱስም ጴጥሮስም ጀልባው ላይ እንደወጡ ነፋሱ ምን አደረገ ይላል? ጸጥ አለ ይላል። ወጀቡ ጸጥ አለ። በዛው ሌሊት፣ በዛው ሰዓት፣ በዛው ሰዓታቶች ጌታ መጣና ማዕበሉ ምን አደረገው? ጸጥ አረገው። ሊያጠፋቸው ነበር፣ ሊገላቸው ነበረ፣ ሊያስቀራቸው ነበረ፣ ባህር ውስጥ ሊከታቸው ነበረ። ጌታ ግን መጣ። ኢየሱስ እግዚአብሔር ምስክሬ ነው። የብዙዎቻችሁ ነገር ሳይነጋ፣ የብዙዎቻችሁ ነገር ከዚህ ሰዓት በኋላ በሚቀጥሉት ባሉት ሰዓታቶች በሙሉ በጌታ በኢየሱስም ተሰርተው አለቁ። ተሰርተው አለቁ። ተሰርተው አለቁ። ሳይነጋ የሚቀጥለው ዓመት አይደለም የቀረን፣ ብዙ ጥቂት ቀን ነው የቀረን አይደለም፣ ብዙም ቀን አይደለም። እግዚአብሔር ምስክሬ ነው። እኔ የሚቀጥለው ቀን አይደለም ነገ በዚህ ሰዓት መልካም ይሆናል ብዬ ነው የምተነብየው። እግዚአብሔር ምስክሬ ነው። ነገ መልካም ይሆናል። ነገ የምስራች ሰማላችሁ። አንዳንዶቻችሁ እጃችሁ እንደዚህ አድርጉና የምስራች እሰማለሁ በሉ እስቲ። የምስራች እሰማለሁ። ባንዳችሁ እየጻፋችሁ፣ ባንድ እጆቻችሁ እየጻፋችሁ፣ ባንድ እጆቻችሁ እንደዚህ እያደረጋችሁ የምስራችን እሰማለሁ ያላችሁ
የምስራች ይሆናል። ስለ ነገሬ የምስራች ይሆናል። ስለ ቤቴ የምስራች ይሆናል። ስለ ስራዬ የምስራች ይሆናል። ስለ እያንዳንዱ ነገራችሁ የምስራች ይሆናል። የስ የምስራች ሆኗል። የምስራች ሆኗል። የምስራች ሆኗል። የምስራች ሆኗል። በጌታ በኢየሱስ ክርስቶስ ስም ሰይጣን ላይታገላችሁ፣ ሰይጣን በጌታ በኢየሱስ ስም ከእንግዲህ በኋላ ላይፈታተናችሁ፣ ከዚህ በኋላ በተያዛችሁበት መከራ ዳግም ላትያዙ፣ በተያዛችሁበት ጭንቀት ዳግም ላትያዙ፣ ድጋሜ የጸሎታችሁ ርዕስ አንድ አይነት ላይሆን እግዚአብሔር አምላክ ነገሩን መለሰው በኢየሱስ ስም። በጣም በሁለት ጉዳይ የምጸልይበት ሰዓት ነው የሚሆነው። ክብር ለኢየሱስ ይሁን። ሁላችሁም አሁን የገባችሁ ያዩዋችሁ ነው። ሻሎም ብያለሁ። እግዚአብሔር አምላክ ይባርካችሁ። ጌታ ኢየሱስ ይባርካችሁ። እንደዚህ ያላችሁ ጻፉ። ማዕበሉ አብሮኝ አይነጋም፣ ማዕበሉ አብሮኝ አልነጋም እያላችሁ ጻፉ። ቶሎ በሉ። ማዕበሉ አብሮኝ አልነጋም፣ ማዕበሉ አብሮኝ አልነጋም። እግዚአብሔር ምስክሬ ነው። የእግዚአብሔር ኃይል በሰውነታችሁ ያልፋል። በተለያየ በሽታ ውስጥ ያላችሁ፣ በተለያየ ህመም ውስጥ ያላችሁ፣ ደዌ ውስጥ ያላችሁ፣ በእናንተ ጋር አብሮ የቆየ፣ ከእናንተ ጋር አብሮ ያረጀ፣ ከእናንተ ጋር አብሮ የከረመ ምንም አይነት በሽታ ሊሆን ይችላል። ጌታ ምስክሬ ነው። ይሄንን በሽታ እግዚአብሔር ይነቅለዋል። ይሄንን በሽታ ጌታ ነቅለዋል አለ። አብሯችሁ አይነጋም፣ አብሯችሁ አይቀጥልም፣ አብሯችሁ አይጓዝም። እግዚአብሔር ይሄንን በሽታ ነቅለዋል አለ ጌታ። ስለዚህ በተለያየ ህመም ውስጥ ያላችሁ ሰዎች ቶሎ ሁለት ቁጥር ጻፉልኝ። ቶሎ በሉ። ልወጣ ነው፣ ልጨርስ ነው። መልእክቴን ጨርሻለሁ። መልእክቴን በመንፈስ ቅዱስ ኃይል አጸናዋለሁ። አሁን የምጸልይላችሁ ካለባችሁ ከየትኛውም ቀንበር እግዚአብሔር ነፃ ያወጣችኋል። እግዚአብሔር ነቅሎ ነፃ ያወጣችኋል። ለሐኪሞች ያልተቻለ፣ ለዶክተሮች ያልተቻለ፣ ለምሁራን ያልተቻለ፣ ለፕሮፌሰሮች ያልተቻለ እግዚአብሔር አምላክ ነቅሎ ይጠርገዋል። ለሙታን ሕይወትን የሚሰጥ በሽታን የሚነቅል ይሄ ጌታ ዛሬ በእናንተ ሕይወት ላይ ይመጣል። ቀንበራችሁን እግዚአብሔር ይሰብራል። እያየው ነው። ቶሎ ጻፉልኝ። ዋሊ ገላሃዳ ላባጃና ላባጋንዳ ኢየሱስ ጌታ ነው። ቶሎ በሉ። ሁለት ቁጥር ጻፉልኝ። እግዚአብሔር አብዝቶ ይባርካችሁ። በዚህ የተገኛችሁ የእግዚአብሔርን ቃል የሰማችሁ የእግዚአብሔርን ቃል በትክክል በእናንተ ሕይወትና በእናንተ ጉዳይ ላይ ጣልቃ እንዲገባ አምናችሁ የተቀበላችሁ ያላችሁ ሰዎች እግዚአብሔር አብሮ እግዚአብሔር አምላክ ከእናንተ ጋር እንዲሰራ አብሯችሁ በእናንተ ሕይወት ላይ ጣልቃ እንዲገባ እግዚአብሔር የታምራት አምላክ ነው። እግዚአብሔር ኤልሻዳይ አምላክ ነው። አደርጋለሁ ካለ የሚያደርግ አምላክ ነው። የስ እያየው ነው። ቶሎ በሉ። ሁለት ቁጥር ጻፉልኝ። ኢየሱስ ያክብራችሁ። ጌታ ኢየሱስ ይባርካችሁ። ቶሎ በሉ። እያየው ነው። ልጸልይ ነው። ጌታ ኢየሱስ የተባረከ ይሁን። ምላኬ እግዚአብሔር ኤልሻዳይ ነው። ጌታ ኢየሱስ መልካም አባት ነው። ኢየሱስ ታማኝ ነው የኔ ጌታ። እናንተ ሰዎች የምትችሉ ከሆነ የምትጠጡትን ውሃ አዘጋጁልኝ። በዚህ ውሃ ውስጥ የመንፈስ ቅዱስ እሳት ያልፋል። የመንፈስ ቅዱስ ኃይል ያልፋል። የብዙዎች መርገም ይሰበራል። የብዙዎች ጤና ይመለሳል። የብዙዎች ብልት እንደ አዲስ መብቀል ይጀምራል። የብዙዎች በሽታና ደዌ ይነቀላል። ሰይጣን የሰጣችሁ ጨለማ የሰጣችሁ ስም ከናንተ ሕይወት ላይ የበሽታ ስም ከናንተ ሕይወት ላይ ተጠርጎ ይወጣል በኢየሱስ ስም። እመኑ። ሃሌሉያ። ጌታ መንፈስ ቅዱስ ሆይ አመሰግናለሁ። እናንተ ሰዎች ካላችሁ ውሃ ያዙልኝ። ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር አምላክ ይባረክ። ኢየሱስ የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ሁሉ ኃያል፣ የነገስታት ሁሉ ንጉሥ አባባ ኢየሱስ አሁን አመሰግንሃለሁ። ልጆች በጌታ በኢየሱስ ስም አምነን የያዝነው ውሃ በጌታ በኢየሱስ ስም ወደ ፈውስ እንዲገለጥ በኢየሱስ ስም ጸልያለሁ። በህይወታችን ላይ የተገለጠ በሽታ በህይወታቸው ላይ የተገለጠ በሽታ አሁን በጌታ በኢየሱስ ስም ሰይጣን ስም አውጥቶ ሰይጣን ስም ሰይሞ የሰጣቸው በሽታ በጌታ በኢየሱስ ስም ከውስጣቸው ተጠርጎ እንዲወጣ ጸልያለሁ። ከውስጣቸው ተጠርጎ እንዲወጣ ጸልያለሁ። ይሄ የክርስቶስ ደም ነው። የያዛችሁት የክርስቶስ ደም ነው። በጌታ በኢየሱስ ስም ይሄ ደም ደማችሁን ይለውጣል።
ይሄ ደም አጥንታችሁ ላይ ያለውን በሽታ ይነቅላል። ይሄ ደም በኢየሱስ ስም ለልጆቻችሁ፣ በቤታችሁ ላለ ለወዳጆቻችሁ፣ ለጓደኞቻችሁ በጌታ በኢየሱስ ስም ፈውስ እንዲሆን ጸለይኩ። ፈውስ እንዲሆን ጸለይኩ። ፈውስ እንዲሆን ጸለይኩ። የስ እግዚአብሔር መንፈስ፣ የስ የጌታ መንፈስ፣ ቀኛችሁን ወደ ላይ ዘርጋ አድርጉልኝ። የስ የእግዚአብሔር መንፈስ፣ የስ የእግዚአብሔር መንፈስ። አምናለሁ አብሯችሁ አይሻገርም። አምናለሁ አብሯችሁ አይቀጥልም። አምናለሁ በጌታ በኢየሱስ ስም አብሯችሁ አይነጋም። አምናለሁ በጌታ በኢየሱስ ስም አብሯችሁ አይነጋም። አምናለሁ በጌታ በኢየሱስ ስም በሽታ ተነቀለ፣ ተነቀለ በኢየሱስ ስም፣ ተነቀለ በኢየሱስ ስም፣ ተነቀለ በኢየሱስ ስም። ለረጅም ዘመን እግዚአብሔር አምላኬ ሆይ ሲያታግላቸው የነበረ በሙሉ በዚህ በክርስቶስ ደም ስለተጠረገ አመሰግንሃለሁ። ጌታ መንፈስ ቅዱስ ሆይ ተባረክ። በምትወደው ሕያውና ድንቅ ስም ጠጡት ውሃው። የስ ጠጡት። ቶሎ በሉ የጻፋችሁልኝ። ሃሌሉያ። ጌታ ኢየሱስ ይባረክ። እግዚአብሔር ለዘላለም የተባረከ ይሁን። በሌላ ጉዳይ የምጸልዩ ይሆናል። ጌታ ኢየሱስ ይባረክ። ሬሌ በጀኔ አላቫኒያ ሳፕራዳ ላባጃና ላባጋን ታራዳ ላባያ የላ ዶላቫኒያሳ ዣጋሃዶላ ባሃዲ ጋልዶና ሳክራዳ ላባጃና ላባጋን ታራዳ ላባያ በሽታን እንደነቀልክ አሁን በጌታ በኢየሱስ በኪሳራ ውስጥ ያሉ ቬና ሳክራዳ ላባስ ቢዝነስ ኪሳራ ውስጥ፣ ስራ ኪሳራ ውስጥ፣ ትዳር ኪሳራ ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም ሰይጣን እየሰራ ያለውን ስራ በሙሉ ማፈርስ ልጅ ነኝ። እግዚአብሔር ምስክሬ ነው። በእኔ ላይ የተገለጠው የእግዚአብሔር መንፈስ ኪሳራን ይገለብጣል፣ ኪሳራን ይገለብጣል። በኪሳራ ውስጥ ያላችሁ ሰዎች ከዚህ ሰዓት ጀምሮ ከኪሳራ ነፃ የሚያወጣ ከኪሳራ ነፃ የሚያወጣ ከኪሳራ ነፃ የሚያወጣ በኢየሱስ ስም የእግዚአብሔር መለኮታዊ ኃይል በኢየሱስ ስም ተገለጠ፣ ተገለጠ በኢየሱስ ስም። የስ የእግዚአብሔር መንፈስ ኪሳራን የሚሰብር ራላባ ጃና ላባ ጋንታ ጀምራችሁ ያቆማችሁት ነገር በሙሉ መቀጠል ጀምሯል። ጀምራችሁ ያቆማችሁት ነገር በሙሉ መቀጠል ጀምሯል። ሬኮቫና ሳካርዳኒያሳ ከዚህ ሰዓት ጀምሮ ማዕበሉ አብሯችሁ ስለማይቀጥል ኪሳራ ከናንተ ህይወት ላይ በኢየሱስም ተገለበጠ፣ ተገለበጠ፣ ተገለበጠ። እስቲ ኪሳራ ወርቋል እያላችሁ ጻፉ። ኪሳራ ተመቷል፣ ኪሳራ ወርቆልኛል፣ ኪሳራ ተመቶልኛል እያላችሁ ጻፉ። ቶሎ ቶሎ በሉ። ክብር ለጌታ ይሁን። ለወጣ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ይህንን ቃል ተካፍላችሁ በህይወታችሁ ላይ ተዋህዶ በእምነት እየወጣችሁ ያላችሁ ሰዎች ጌታ ኢየሱስ ይባርካችሁ። እግዚአብሔር አምላክ ይባረክ። በጌታ በኢየሱስ ስም ኪሳራ ተገልብጧል። የጠላት ኪሳራ ተገልብጧል። የጨለማ ኪሳራ ተገልብጧል። የተዘሩ ዘሮች በሙሉ የኪሳራ ዘሮች ከዚህ ሰዓት ጀምሮ በኢየሱስ ስም እንዳይቀጥሉ እግዚአብሔር አምላክ ዘሩን አውጥቶታል። የክፋትን ዘር እግዚአብሔር ነቅሎ አውጥቶታል። ጌታ መንፈስ ቅዱስ ሆይ አመሰግንሃለሁ። ኪሳራ ወርቋል። ለሁለት ሰዎች ጸልያለሁ። በህልም እየታገላችሁ ያላችሁ ሁለት ሰዎችን አያለሁ። ወንድ ትሁኑ ሴት ትሁን አላቅም። በህልም በጣም ነው የሚያስጨንቃችሁ ሰይጣን። ለእናንተ ሰዎች መጸለይ ይፈልጋለሁ። ብትችሉ እናንተ ሰዎች 3 ቁጥር ጻፉልኝ። በህልም የምትጨነቁ ሁለት ሰዎችን ነው ማየው። ጌታ መንፈስ ቅዱስ ምስክሬ ነው። ይሄንን ህልም ምንጩንና ኃይሉን አደርቀዋለሁ አለኝ ጌታ። ተናገር ነው ያለኝ ጌታ። ካልዶናሳ ካርዳኒያሳ እግዚአብሔር ምስክሬ ነው። ይሄንን ህልም ከናንተ ህይወት ላይ የሚላከው ምንጩ ከዛ ስለሆነ የሚላከው ምንጩ ከጥልቅ ስለሆነ እግዚአብሔር የዚህን ምንጭ አደርቀዋለሁ፣ የዚህን ህልም ምንጭ አደርቀዋለሁ አለኝ። 3 ቁጥር ጻፉልኝ። ብትፈቅዱ ብትወዱ ቶሎ ቶሎ 3 ቁጥር ጻፉልኝ። ጌታ መንፈስ ቅዱስ ምስክሬ ነው። የስ እያየው ነው። እሺ ማላጃኒያ ሶፕራዲካሎቫኒያስ አንድ ሰው ጽፎልኛል። ይሄንን ህልም ከናንተ ህይወት ላይ አደርቃለሁ። ከዚህ ሰዓት ጀምሮ የጣፈጠ እንቅልፍ፣ ከዚህ ሰዓት ጀምሮ በጣም ደስ የሚል እንቅልፍ፣ ረፍት ያለው በኢየሱስ ክርስቶስ ስም ሰላም፣ ደስታ ወደ እናንተ ልብ መፍሰስ ይጀምራል። የታላችሁ ቶሎ በሉ። ሻሎም ሃሌሉያ። ክብር ለኢየሱስ ይሁን። እናንተ ሰዎች አንድ አይቻለሁ፣ አንድ እህቴን አይቻለሁ። አንድ ሰው አለ። ሁለት ናችሁ። በህልም ነው ሰይጣን የሚያስጨንቃችሁ። የስ
እሺ እናንተ ሰዎች አይናችሁን ያዙልኝ። ጌታ መንፈስ ቅዱስ ምስክሬ ነው። አሁን ጌታ ኢየሱስ ክርስቶስ በእናንተ ህይወት ላይ ያልፋል። በእናንተና አይምሮና በእናንተ መንፈስ ላይ ጌታ ያልፋል። ዳግም ላትጨነቁ እግዚአብሔር አምላክ ከዚህ በኋላ ይሄንን የሚላከውን ከጠላት የሚወረወረውን የህልምን ጉልበት እግዚአብሔር ይገለብጠዋል። ከጠላት የሚመጡ ህልሞች ከመናፍስቱ ዓለም ተሰርተው የሚለቁ በኢየሱስም ሊሆኑ ያሉትን የክፋት ሐሳቦችን ይልካል። ወደ እናንተ ነው የሚልከው። በተለያየ አቅጣጫ ያስጨንቃቸዋል። ሌሊት ላይ ቁጭ ያደርጋቸዋል። ይሄ መንፈስ በኢየሱስ ስም ተመታ። አይናችሁን ያዙና ጸልዩ። ቶሎ በሉ። ተመታ። ዋልዳንያ ሳብራሃዲ ላቦያ ቬልዳንያ ሎባሃዲጋ ልትገልጥ ያለውን በኢየሱስ ስም የሞትን አዋጅ ገልብጫለሁ። ልትገልጥ ያለውን ሐሳብህን በኢየሱስ ስም ነቅያለሁ። የስ ኃይሉ እየደረቀ ነው። ውሃ በፀሐይ እንደሚደርቅ እግዚአብሔር ምስክሬ ነው። ዋላ ጃና ላባጋንታ የፈሰሰ ውሃ በፀሐይ እንደሚደርቅ ይህንን ምንጭ እግዚአብሔር እያደረቀው ነው። የስ ጌታዬ፣ በጌታ በኢየሱስ ስም ደረቀ። ህልሙ በኢየሱስ ስም ደረቀ። ሊገለጥ ያለው ሐሳቡ ደረቀ። ሊገለጥ ያለው ፍቃዱ ደረቀ። ፕሮግራሙ በኢየሱስ ስም ከእናንተ ሰዎች ላይ እግዚአብሔር አድርቆታል። ከአንቺ ላይ አድርቆታል። ከአንተ ላይ አድርቆታል። የስ አድርቆታል። ደረቀ በኢየሱስ ስም። ደረቀ በኢየሱስ ስም። ተነቅሎልሻል በኢየሱስ ስም። ተነቅሎልሻል በኢየሱስ ስም። የስ አባባ አመሰግንሃለሁ። ሃሌሉያ። እናንተ ሰዎች ነፃ ወጥታችኋል። ጌታ ኢየሱስ ይባረክ። ጌታ መንፈስ ቅዱስ እንደዚህ ይናገረኛል። እግዚአብሔር ምስክሬ ነው። ከኋላ ሰው በስጋ የተገለጠ ሰው የሚያሳድዳችሁ በምን አይነት ምክንያት እንደተጋጫችሁ ባላውቅም 15-14 ሰው አያለሁ። እግዚአብሔር ምስክሬ ነው። ከኋላ የተጣላችሁት፣ ከኋላ ያስቀየማችሁት ሰው የሚያሳድዳችሁ ሰው ነው የሚያሳድዳችሁ። ለምሳሌ ያዕቆብን ማን ይፈልገው ነበር? ኤሳው ይፈልገው ነበር። በዚህ ምሳሌ ላድርግ። ሰው እያሳደዳችሁ ያላችሁ ሰዎች የተሰራ ስራ ስላለ ነው። ይህ ዓመት ላይ እሰራለሁ ያለ የጨለማ እቅድ አለ። ይህ ዓመት ላይ እሰራዋለሁ፣ ፈጽመዋለሁ፣ ድርጊቱን እፈጽመዋለሁ እያለ እያወጀና እየተናገረ ያለ አንድ መንፈሳ ያለው አንድ አውሬ ያለው የአውሬው መንፈስ ነው። እግዚአብሔር ምስክሬ ነው። ይሄንን ይመታዋል። እናንተ ሰዎች አላችሁ። 4 ሰዎችን አያለው። 4 ሰዎችን ከኋላ ነው ሰው የሚያሳድዳችሁ። ምልክት አልፈልግም፣ እዚህ ላይ እንድትጠቆሙ አልፈልግም። ጌታ እንደዚህ አለኝ፣ ይህንን አውሬ ገልብጬዋለሁ አለኝ ጌታ። ገልብጬዋለሁ። ሰው ነው የሚያሳድዳችሁ። ሰው ነው፣ በስጋ የተገለጠ ሰው ነው። ክፉ ስፒሪት ነው፣ አውሬ ስፒሪት ነው፣ ገዳይ ስፒሪት ነው። ጌታ እንደዚህ አለኝ፣ ይህንን መንፈስ ገልብጬዋለሁ አለኝ። ይህንን መንፈስ መትቼዋለሁ አለኝ። ከአንዳንዳቸው ላይ እየተመታ ነው በኢየሱስ ስም። እየተመታ ነው በኢየሱስ ስም። እየተመታ ነው በኢየሱስ ስም። እየተመታ ነው በኢየሱስ ስም። መንገድ ሲቀሩ አያለሁ፣ ሲዘጋባቸው አያለሁ። እናንተን ሲከታተሉ የነበሩ እግዚአብሔር ሲዘጋባቸው አያለሁ። እስቲ እናንተ ሰዎች እንደዚህ ስጡኝ፣ እስቲ ምልክት ስጡኝ። ሬሌ በጄኒያ አውሬው ተገደለ እያላችሁ፣ የሚከተለኝ አውሬ ተገደለ እያላችሁ ቶሎ ቶሎ ጻፉልኝ። የሚከተለኝ አውሬ ተገደለ፣ የሚከተለኝ አውሬ ተገደለ እያላችሁ ጻፉ። ለእናንተ ምልክት ነው። ለእናንተ እግዚአብሔር አምላክ ጣልቃ እየገባ ነው። ቶሎ ቶሎ ጻፉልኝ። ሃሌሉያ። አውሬው ሲዘጋበት አያለሁ። ሲከተላችሁ የነበረ በስጋ የተገለጠ አውሬ እግዚአብሔር አምላክ ሲዘጋው አያለሁ። ኧረ ጌታ ሲያስመልጥ! ኧረ ጌታ ሲያስመልጥ! ልክ እንደ ዳዊትና እንደ ሳኦል ነው። ልክ እንደ ዳዊትና እንደ ሳኦል ነው። ሳኦል ዳዊትን እንደሚፈልግ በቅናት አንዳንዶቻችሁ ቀንተውባችሁ፣ አንዳንዶቻችሁ ባላችሁ ነገር እየተቀና የሚያሳድዳችሁ የጨለማ ኃይል፣ የአውሬው ጉልበት እግዚአብሔር ዛሬ እንደዚህ አለኝ፣ ዘግቼበታለሁ አለኝ። የስ የት አለ? የስ እግዚአብሔር ምስክሬ ነው። አውሬው እንደዚህ ሲቆማ ያለው ተዘግቶበት ሲቆማ ያለው እናንተ ገብታችሁ፣ አውሬው ግን ሲቆማ ያለው ለረጅም ዘመን ሲፈልገው ነበር ይላል። ዳዊትን እንዴት እንደሚገለው ምን ያደርገው ነበር? ይፈልገው ነበር ይላል። ዛሬ ግን እንደዚህ አለ፣ ለረጅም ዘመን የተዘጋጀ የጠላት እቅድ፣ የክፉ ሰዎች እቅድ እግዚአብሔር በተነው።
በተነው። እቅዳቸውን በተነው። አንድ ሰው ይበልና በተነው ይበል እስቲ። ዓላማቸው ተበትኗል። እቅዳቸው ተበትኗል። ሃሌሉያ። አንድ ጸሎት ጸልዬ ጨርሳለሁ። ከዛ ዋትስአፕ ላይ አገለግላለሁ። እንደዚህ አገልግዬ አላውቅም፣ ግን ጌታ መንፈስ ምስክሬ ነው። ጌታ እንደዚህ ይለኛል። ልጆች ያላችሁ፣ በልጆች እየተፈተናችሁ ያላችሁ ሰዎች ድምፅ ነው የምሰማው። በተለይ ስፔሻሊ አንዲት እናት በልጅ እየተፈተነች ነው። በልጅ እየተፈተነች ነው። በጣም ልጇ ከባድ ሁኔታ ውስጥ ነው ያለው። እናንተ በሉት ልጆቻችሁ አዲክሽን ውስጥ፣ ህመም ውስጥ፣ በተለያየ ሁኔታ ውስጥ አለ። በልጅ ግን እየተፈተኑ ያሉ ልጆች አሉኝ አለ ጌታ። በልጅ እየተፈተናችሁ ያላችሁ ሰዎች፣ እናንተ ሰዎች ብትችሉ 5 ቁጥር ጻፉልኝ። ቶሎ ቶሎ በሉ። ለእናንተ ቃል ካወጣው በኋላ እግዚአብሔር ምስክሬ ነው። ከዚህ ሰዓት ጀምሮ እግዚአብሔር ምስክሬ ነው። ታሪካችሁን እግዚአብሔር ይለውጣል። የልጆቻችሁን ታሪክ እግዚአብሔር ይለውጣል። ቶሎ ቶሎ በሉ። የታላችሁ? ሃሌሉያ። 5 ቁጥር ቶሎ ቶሎ በሉ። እሺ ሃሌሉያ። የኔ ወዳጅ ኢየሱስ ነው፣ ጥቂቱን ነገሬን ከፈለው። እያየው ነው። ቶሎ ቶሎ በሉ። እያየው ስላለ ነው። እግዚአብሔር ምስክሬ ነው። ጌታ እየተናገረኝ ነው። እናንተ ሰዎች የታላችሁ? ቶሎ ቶሎ በሉ። ቶሎ ቶሎ በሉ። ሃሌሉያ። ክብር ለጌታ ይሁን። እሺ ታለ ጸልያለሁ። ሃሌሉያ። ራላጃና ላቫሪያስ ራጃና ካልዳኒያስ ቬና ሶፕራዲካሎ ቫና ሳክራዳ ላቫጃና ላቫጋንታ። በመከራዬ ቀን ጥራኝ ያልከኝ የኔ ጌታ፣ በስቃይ ቀን ጥራኝ ያልከኝ የኔ ጌታ፣ በሚፈተኑ ሰዎች ላይ በጌታ በኢየሱስ ስም እጠራሃለሁ። በልጃቸው የሚፈተኑ፣ በልጆቻቸው ህይወት የሚፈተኑ፣ አሁን እናንተ ሰዎች የልጆቻችሁን ፎቶ ያዙ፣ የልጆቻችሁን ስም ጥሩ ወይ በአንደበታችሁ አድርጉ፣ በእምነት ተቀበሉ። እግዚአብሔር ከተናገረ በእናንተ ህይወትና በእናንተ ልጆች ላይ እግዚአብሔር አምላክ የፈተናን ምዕራፍ ይዘጋል፣ የበሽታን ምዕራፍ ይዘጋል። ኢየሱስን ጉልበት እግዚአብሔር ይነቅላል። ላሳካር ዳንያሳ የእግዚአብሔር ኃይል። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር የሰጠውን ነገር በሙሉ ሰይጣን ሊነጥቅ አይችልም። በፈተና ሊነጥቅ አይችልም። በበሽታ ሊነጥቅ አይችልም። ከዚህ ሰዓት ጀምሮ ጸልያለሁ። በተለያየ ፈተና ውስጥ ያሉ፣ በልጆቻቸው የተፈተኑ ያሉ፣ በልጆቻቸው መከራ ውስጥ የገቡ፣ በልጆቻቸው ውስጥ አንገታቸውን የደፉ በጌታ በኢየሱስ ስም መለኮታዊ ኃይል ወደ ቤታቸው ገባ በኢየሱስ ስም ገባ በኢየሱስ ስም። በህመም ውስጥ ያሉ፣ በበሽታ ውስጥ ያሉ፣ በተለያየ ሁኔታ ውስጥ ያሉ አሁን የአምላኬ እግዚአብሔር ጨረር በቤታቸው አለፈ በኢየሱስ ስም አለፈ በኢየሱስ ስም። ልጆቻችሁ ተራ ላይ ሆኑ። ልጆቻችሁ አጋንንት ላይ ጠቀምበት፣ ሞት ላይ ቀማችሁ፣ በሽታ ላይ ቀማችሁ፣ ሐዘን ላይ ቀማችሁ። ልጆቻችሁ ላይ የእግዚአብሔር ጣልቃ ገብነት ገባ በኢየሱስ ስም ገባ በኢየሱስ ስም። የስ ጌታዬ የስ በኢየሱስ ስም ለፎራዳ ላባጃናሳ ራጃን ያሎባያና ማጋንዳ ሰይጣን ያለበሳቸው ቡትቶ ተነሳ። ሰይጣን ያለበሳቸው ካፖርት ተነሳ። የስ ጌታ ጣልቃ ገብቷል። ጌታ ልጆቻችሁን ለውጧል። ጌታ በኢየሱስ ስም ነክቷቸዋል። አንድ ሰው አሜን ይበለኝ። ክብር ለኢየሱስ ይሁን። ዜክላ ዶላቫኒያስ ምላኬ እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባረክ። መንፈስ ቅዱስ ለዘላለም አመሰግንሃለሁ። አንድ ሰው በቃ እግዚአብሔር ጣልቃ ገብቷል። እናንተ ሰዎች አሁን የጻፋችሁልኝ ሰዎች እግዚአብሔር አልፏል በልጆቻችሁ ላይ አምናለሁ፣ አልፏል። ሃሌሉያ። ላዶቫና ሳካርዳኒያስ እንዲህ ያላችሁ ጻፉ። ማዕበሉ አብሮኝ አልነጋም፣ እግዚአብሔር ጣልቃ ገባልኝ ያላችሁ ጻፉ። ቶሎ ቶሎ በሉ። ሃሌሉያ። የብዙ ሰዎች መኖርና አለመኖር አይደለም ጌታን የሚያመጣው። ባይዘዌ የእግዚአብሔር መገኘትና ህልውናው ካለ በቂ ነው። ጥቂቶች ከተፈቱ አብሮት ከጌታ ጋር የነበሩ በሙሉ ተጠቃሚዎች አልነበሩ። የሚገርማችሁ ነገር
ብዙዎች ተጠቃሚ አይደሉም። ብዙዎች ለወረት የተከተሉት አሉ። ብዙዎች ለስም የተከተሉት አሉ። ብዙዎች እንየው ብለው የተከተሉት አሉ። በጣም ጥቂቶች ግን እየተጠቀሙ ነበር። በጣም ጥቂቶች ግን ህይወታቸው እየተለወጠ ነበር። እና ዛሬ እንደዚህ ብዬ እናገራለሁ በጌታ በኢየሱስ ስም ይህንን የሰማችሁት ቃል በእናንተ ህይወት ላይ ተፈጽሟል። በእናንተ ህይወት ላይ በጌታ በኢየሱስ ስም ተፈጽሟል። በተለያየ ኬዝ ውስጥ ያላችሁ አሜን የስ በተለያየ ሁኔታ ውስጥ ያላችሁ ስፔሻል ጉዳይ ነው መጸለይ ያለበት የኔ ጉዳይ ላይ በስልክ ደውዬ መጸለይ እፈልጋለሁ ለምትሉ ሰዎች ዋትስአፕ ላይ ደውላችሁልኝ ወይም ደግሞ ድምጽ አስቀምጣችሁልኝ ከእናንተ ጋር አብሬ መጸለይ እችላለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በጣም ነው የምወዳችሁ። በዚህ ያላችሁ እንዲህ ስፔሲፊክ ቀን ነው ብዬ መናገር አሁን አልፈልግም። ምክንያቱም አገልግሎት በማገለግልበት ሰዓት ላይ በምን አይነት ሰዓት እንደሚሆን አላውቅም እና ድንገት በዛ ቀን ሳልገባ ሲቀር ብዙ ሰዎች ማክሰኞና ሐሙስ ብያቸው በውስጥም እያወሩኝ ያሉ ሰዎች አሉ። እሺ ኢሞ ኦር ቴሌግራም አለኝ። ኢሞ ላይም ማውራት ትችላለህ። እሺ እግዚአብሔር ይባርካችሁ። ስለዚህ በእንደዚህ ቀን ነው ብዬ መናገር አልችልም። በገባው ሰዓት ላይ ግን ይሄ ቪዲዮ በሚደርሳችሁ ሰዓት ላይ ገብታችሁ አገልግሎቴን አብራችሁ መካፈል ትችላላችሁ። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር አምላክ ይባርካችሁ። ከማያልቀው በረከቱ በኢየሱስ ስም ይባርካችሁ። ይህ ዓመት ለእናንተ የድል ዓመት ይሁንላችሁ። ይህ ዓመት የምስጋና ዓመት በኢየሱስ ስም ይሁንላችሁ። በምስጋና የምትሻገሩበት፣ በድል የምትሻገሩበት፣ በበረከት የምትሻገሩበት፣ በእግዚአብሔር አሰራርና ዓላማ ውስጥ በኢየሱስ ስም የምትሆኑበት፣ የእግዚአብሔር ታላላቅ ነገሮች በሕይወታችሁ ላይ የሚሰሩበት በጌታ በኢየሱስ ስም እንዲሆን እጸልያለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ጸልያለሁ። ሻሎም። ተባረኩ።